ቪዲዮ ሳትመጣ ምንም ሳትል እንደዚህ ትናንትና በጣም ስታለቅስ ነበር። ኢቨን የምታወራው ራሱ ምንም ብዙም አይሰማም ነበረ። እንዴ እኔ እኮ አሁን ልጆቹን እየጠየቁ ነው እንዴ መጣችሁ? ቲክቶክ የለኝም ማለች ያቲቹት አሁን እያወረደች ነው። ይኸው እዚህ ጋር ይኸው ቲክቶክ እያወረደች አፕሊኬሽን ብላ አልገባኝም። እኔ እንግዲህ ጠብቂያት ስትመጣ ታስረዳሻለች። እኔ ግን የገባሁት በርበሬ ልልሽ ነበረ ሳስበው ነገ ልምጣ መጥቼ ልውሰድ መሰለኝ። በዛ ነይ ቶሎ ውዴ። እሺ ነይ በርበሬ ውሰጂ። እሺ ምጋዙ ግቡ። እኔ በጣም ነው ግራ የገባኝ። በርበሬ ጨርሼ በሚጥሚጣ መስራት ጀምረን እጅ ነይ ግቢ። ሳሪ ስልኩ የድሮ ስለሆነ ምን አልባት ላለመታወቅ ይሆናል ውዴ። እኔ አሁን ልጅቷ ስልኩ አዲስ ነው ስልኩ የድሮ ነው ትበለኝ ችግር የለም። በቃ እሺ እንመናል። ልጅቷን ከሚዲያ ላይ የመጡት አንድ ብቻ አይደሉም። ይኸው እሷም ጋር ያወራ ሰው አለ፣ እኔም ጋር 3 4 አለ። ልጅቷ ይቺ መሆኗን እንዴት አውቀው ነው የመጡት? አርዬ ይኸውልሽ ይቺ እህቷ ማለት ነው ስትልክላት ይሄን አሁን የእህቷ ነኝ ባይዋ ስትልክላት ሄዱ ባይዋ ቪዲዮውን ላጉቷቸው ልጅ ለወንድሟም ይሁን ልከውለታል። ቪዲዮውን ብዙ ቦታ ልከውታል። ቤትም አሁን ሳይሰሙ አይቀሩም። እኛ እዚህ በጭንቃ በድኔት ነው ያለሽው ሎኬሽን ላኪ። እንደዚሁ ነው ያደረችው። እህቷ ስትጽፍ ነው ያደረችው። ስትጽፍ ማለት ነው። ሲጀመር ለምን ሚዲያ ላይ ወጣሽ? እኛን በቃ ነበረ እያሉ ማለት ነው። ለምን ሚዲያ ላይ ወጣሽ? ልጅቷ ጨንቋት ነው። በሰዓቱ ስልክ የላትም መንገድ ላይ የሚሄድ ሰው ነው አለች። የጓደኛዬን ቁጥር ብቻ ነበር በቃ ላይ የማውቀው። እያለቀሱ ደውዬ ሄጄ እንዳውም የሆነ ስም ጠቅሳለች። እዛ ሄደሽ እሷ ናት ያስደፈረችሽ እያሉ ነው ስትል እሷ ናት ያነሳችኝ። እሷ ደግሞ ደፍሯት ሜዳ ላይ ጥለዋት ሲሄዱ መንገደኛ አስደውሉ ብላ ደውላ ያቺ ናት ያነሳቻት። ከዛ በኋላ እኮ ነው ወደ አረቧ ቤት የተመለሰችው። ከዛ ደግሞ እኔ ትናንት ሄጄ አመጣኋት እና ልጅቷ የምትለው አሁን ያወራሁት ሰው የለም መደፈሬን ያወራሁት ሳሪ ቤት ብቻ ነው። በድምጽ ያውቆኝ ሊሆን ይችላል እንጂ ለማንም ሰው አላወራሁም ነው ያለችው እኮ። ታዲያ እንዴት በድምጽ ነው እንደዚህ የሚታወቀው? እኔ ያልገባኝ ነገር በድምጽ አሁን እንደዚህ እንዴት ነሽ? እኔ ግን የሚመስለኝ እነዚህ ቤተሰቦቹ አይደሉም ታውቂያለሽ። የዘው አባል ነው የሚሆነው እኮ። የዘው አባል ከሆኑስ ሴት እኮ ናት። ስራ ላስገባሽ ኬር ድርግ አድርጋላት። አንቺ ነሽ አይደለ እህቴ፣ አንቺ ነሽ አይደለ አዘንኩብሽ። እንዴት ለኔ ሳትነግሪኝ እንዴት ሚዲያ ላይ ወጣሽ? እንደዚህ ነበር ስትላት የነበረው እህቷ። ቪዲዮ ላክ አደረገችላትና ይሄ አንቺ ድምጽ ነው አይደለ? አንቺ ነሽ አይደለ? መጠራጠር አለብን ግዴታ። ምን ነው ይሄ ነገር ገባሽ? ከግሩፕ ነው የወጣችው። ግሩፑ ላይ አንቺ ስገቢ ደግሞ ሁሉም ሊፍት እያለ ወጣ። ስለዚህ ግሩፑ ላይ ያሉ ሴቶች ናቸው እንደዚህ የሚያደርጉት ማለት ነው። እሺ አክስቷ ልጅ አጎቷ ልጅ መሆኗን በምን እንወቅ? ጁደም ይጣታ አሁን እኔ ወይ ስራ ለስራ ይልሳል። ሳሪዬ እኔ እንደሚመስለኝ እንደኔ ሀሳብ ሳሪዬ እንደኔ ሀሳብ ማለት ነው ዘመር ነኝ የሚለውን ምናምን ነገር እኔ አሁንም እየፈራሁ ነው። የነዛው የግሩፖቹ አባል ናቸው ብዬ ነው የማስበው። ገባሽ? እነዚሁ እየቀያየሩ ነው። ልጅቷን መርዳት ባለብን ነገር እኛ እዚሁ ጋር እንረዳዳና ልጅቷን አሳክመናት ምናምን ወደ ራሷ ትመለስ። መረጋጋት እስካለባት ሰዓት ድረስ እኔ ጋር ትረጋጋለች፣ ትቀመጣለች። ስትረጋጋ ራሷን ስታቅ ስራ ትገባለች። የበላሁትን ትበላለች፣ የጠጣሁትን ትጠጣለች። ችግር የለውም። ሙሉዬ ትቀመጣለች እኔ ጋር። እሺ እፈልግሻለሁ ሙሉዬ፣ በውስጥ ስልክሽን አስቀምጪ እንጂ። እሺ አሁን እኔ የምልሽ እና ሌላ ዘመር ነኝ የሚለውን ወደ ጎን ስትድን ይፈልጓት፣ ስትድን ስራ ስትገባ ይፈልጓት። ከዛ በኋላ እኛ ግዴታችንን አሁን የምትደውሉ ሰዎች ይቦልካቸዋለሁ። በዋትሳፕ ስልክ የምትደውሉ ሰዎች ስራ የምሰራበት ስልክ ነው፣ ላይቭ የምገባበት ነው። የምትደውሉ ሰዎች ይቦልካቸዋለሁ። አሁን ቅድም የገባሽው ሳውዲ ላይ አንቺ ነሽ። እኔ እርዳታ አለብኝ። በመጀመሪያ ይችን ልጅ ልርዳ፣ ተረጋጊ። እንደገና ደግሞ የካንሰር እንትን የቲቪ ታማሚ አለችብኝ እያልኩ እየተናገርኩኝ አንቺ ትደውያለሽ። አዳምጪ፣ ተረጋጊ። የግዳውን ካልሆነ ሞቼ ይገኛለሁ። መጀመሪያ ይችን እንርዳ። ስርዓት የሚባል እቦልካቸዋለሁ። ቲቪ የታመመች ልጅ አለች። ዝብ ወደ አገሯ የምትሄድ ተገላ አንድ ፓርቲሽን የተቀመጠች ቴር እንዴት አይነት ዳገባው መብራት። አሁን ይኸውልሽ ኤስ ምንድን ነው ምን እቦልካ ማርያምን እቦልካቸዋለሁ፣ እቦልካለሁ። ስርዓት ይኖርሽ እያየሽ ስለሆነ ነው። ኤስ ምን አሁን ምንድን ነው የምናግዛት ንገሪኝ አንቺ። አሁን እኔ የምለው ማለት ነው ሙሉ ምርመራ አሁን የምትለው አሁን ሳራ ፔሬዲ መጥቷል ብላለች። ማታ በጣም ታማ ነበር እያለቀሰች እየጮኸች እንትን ስትል በጣም እያለቀሰች እየባነነች አሉ። እኔ ጋር ክርስቲያን ልጆች ማለት ነው ለብቻ አንድ ክላስ ተከራይተው የሚኖሩ እና ታውቂያለሽ፣ ሳውዲያው በጀማ ነው የምንኖረው። ሹጋ ይዘን በጀማ ነው የምንኖረው።
ያን አንድ ክፍል ለብቻቸው ያዟሉና ክርስቲያን ናቸው። እምነት ካላችሁ ባካችሁን ብዬ ሄጄ ለመንኳቸው። እምነት ሄጄ ስለምናት እሷ ሽንት ቤት ገብታ ነበር ስመለስ እኔ ከዛ ሞዴስ ስጭኝ አለችኝ። እምነት እኮ በጥብጬልሽ ነበር እንድጠጪ ስላት አይ ፔሬድ የመጥቷል አለች። ውይ ተመስገን ፔሬድሽ ከመጣ አንድ ሀሳብ ያቀለለልን። ትክክል። እሺ አላረገዘችም ማለት ነው። ግን እሷ አርግዥም ሊሆን ይችላል መምክን ያኔ በጣም ብዙ ኪኒን ስለዋጥኩኝ ያም ሊሆን ይችላል ያመጣው አለች። በቃ ደም ከመጣ የለም። ግን አንዳንዴ ደግሞ መትከል ደም የሚባል ነገር አለ። እርጉዝም ሆና ደም የሚፈሳት ሴት አለች። አሁን ያኔ እርግዝና ይለያያል። ቼክ ማድረጉ አይከፋም። ግን ልጅቷ ሙሉ ምርመራ ማድረግ አለበት። እግሯ አብጧል። እግሯ ጭራሽ መራመድ አትችልም። ይሄ ፍርክክ ነው የሚለው ታፏ ፍርክክ ብሏል። መሄድ አትችልም። እግሯ አብጧል። ጥፍሯ ምናምን አሁን ቪዲዮ ከፍቼ ባሳይሽ በቃ አንሷል። አይኗ ምናምን አይኗ ትንሽዬ ናት በጣም በቃ ፊቷ አብጧል። ከንፈሯ ውስጡ ንግልግል ነው ያለው እንዳለ። እጇ ደግሞ የሆነ አውራጣቷ ላይ የሆነ ማደንዘዣ እንደወጉኝ አይነት ነገር ነው የሚሰማኝ አለች። እጇ አይንቀሳቀስም አለች። አንድ እጇን ጠምዝተዋት ይሁን ምን አድርጓት ይሁን አላውቅም። እሺ ሙሉዬ ነይ በይ እና አሁን አንቺ ማለት ነው እሷን አታስመረምሪያትም? እኔ አስመረምራታለሁ። ሳሪ ያላስመረምራትም እኮ አይደለም ያልኩት ግን ያኔ አሁን እኔ ራሱ ስራ አሁን ይሄን ሙሉ ወጪ አልችልም። ገባሽ? አሁን ይሄን ሙሉ ወጪ ሐኪም ቤት ሄጄ ስለሚሉኝ አልችልም እንጂ እኔ ጋር ለመቀመጥ ችግር የለውም። በላውም ለምጠጣው ችግር የለውም። ስለዚህ ሳውዲ አረቢያ ላይ ያሉ ለጊዜው በሪያል ነው አይደለ? 100 ሪያል 200 300 ሪያል ቢሰጡሽ ይበቃሻል? ታሪ ችግር የለም። እኔ ሐኪም ቤት ሄጄ ታክማ ልጅቷ ብቻ እኔ የምትበላ የምትጠጣው ምናምን ነገር እኔ ጋር ትበላለች። የበላሁትን ትጠጣለች። ችግር የለውም። እስከፈለገች ሰዓት ድረስ ትቀመጣለች። በስ ለመታከሚያው ያኔ ሁላችንም የምንረዳዳ። ምክንያቱም ብቻዬን አልችልም። ምርመራ ከሆነ ቪዲዮ ያስፈልገን። ቪዲዮ ሳይበራ ልጅቷን አክስቴ ናት አጎቴ ናት እያላችሁ እንደዚህ ያደረጋችኋት ቪዲዮ ብታወራማ ምን ልታረጓት እንደምትችል መገመት አያቅተንም። ይሄን ለኛ ተውልን። አሁን እሷ ጁዬ ሳውዲ አረቢያ ለመታከም ስንት ብር ነው የሚበቃው? እሱን እኮ ነው የማላውቀው። ጁጁን ጠየኳት። እኔ ስንት እንደሆነ አላውቅም። ሙሉ ምርመራ አክስቴ አሁን እሷ ሙሉ ምርመራ አላውቅም ስለሚያማት ሙሉ ምርመራ አላውቅም እኔ ስንት እንደሆነ። ልቤ ተንሸራተተ፣ ልቤ ቀለጠ፣ ልሞት ነው የምትለው። ልቤ ወረደ። እሺ ሳውዲ አረቢያ ላይ ያላችሁ አግዟታ። አሁን ያላችሁ እስቲ ሙሉ ሕክምና ሳውዲ ላይ ያላችሁ እሺ ሳውዲ ላይ ያላችሁ 100 ሪያል 200 ሪያል ምናምን ስጣሽና 1200 ሪያል ነው ይሄው። ኧረ 500 ሪያል ነው ያላችሁ ለጊዜው 500 ሪያል የኔ ማለት ነው። ወይ እናትም ስኔ በዱቤ ራሱ እንትን ልላት ማለት ነው። ብዙ ሰው ጠይቄያለሁ ግን አለኝ የሚል የለም። ታውቂያለሽ ሁሉም የለኝም ነው የሚሉት። እኔ ስራ ከፈታሁ 6 ወር ነግሬያታለሁ ለልጅቷ። ቢያንስ እኔ ህይወት ላይ ራሱ ብዙ ያሳለፍኩት ነገር አለ። እንድትረጋጋ ነገርኳት። በስ ልጅቷ መረጋጋት ራሱ የምትችል አይነት ልጅ አይደለችም። በጣም ነው የምታለቅሰው። ተጨንቃ ታስጨንቅሻለች። ያንን ደግሞ ያኔ በህክምና ብቻ ሳይሆን ጸሎት የሚያስፈልጋታል። እቺ ያኔ እምነት ጸበል ምናምን ነገር የሚያስፈልጋታል። ምክንያቱም ትቃዣለች፣ ትጮሃለች። በጣም ነው የምትጮኸው። ኦኬ እሺ ቆይ ልንገርሽ። እሱን ተይው። እሱን ያኔ እንትን ምናምን ታረጊላታለሽ። አሁን ለመጀመሪያ ትመርመር ከተባለ ሰላም ሳውዲ ነሽ ያለሽው? ልታግዣት ነው? ሳውዲ ጅዳ ነው ያለችው። ግን አንድ ጥያቄ ልጠይቅሽ። አሁንም እንሰጣለን ብለው አንቺ ጋር መተው ነው የሚሰጡት ወይስ አንቺ ነሽ የምትቀበዩ? ኖ በባንክ እንትን ይበሉላት። በባንክ ማስተላለፍ ካልቻሉ በባንክ ማስተላለፍ ከቻሉ ችግር የለውም። የባንክ ቁጥር ሰጣቸዋለሁ። ካልቻሉ ደግሞ የሆነ ቦታ ወስፍላቸውን። ምክንያቱም ቤቴን ካሳየኋቸው ሌላ ችግር ሊያመጡብኝ ይችላሉ። ምክንያቱም አላቅም ያኔ ተደዋውለውም ሊሆን ይችላል። ጥላት እኮ እረዳለሁ ብሎ ይመጣና እዚህ ጋር ቢያንስ ይች ልጅ 2000 ብር የማይሆን ወጪ ሊሆን ይችላል የሚያስፈልጋት። ያችን ብር አውቆ እሰጣለሁ ብሎ እኛን ሊያጠቁም ይችላሉ። ገባሽ ሳርዬ? የሆነ ቦታ ሄደው ያስቀምጣሉ። እኔ ከዛ ቦታ ሄጄ ያነሳለሁ። ችግር የለውም። እኔም እነሱ ጋር መገናኘት አልፈልግም። እነሱ ምን እንዲያገኙኝ አልፈልግም። ገባሽ ሳርዬ? ምክንያቱም ምን እንደሚያመጡብኝ አላውቅም። ስለዚህ ሳውዲ ያላችሁ ልጆች አላችሁ፣ ሳውዲ ያላችሁ ወደኛ ለመላክ ቀን ይፈልጋል። ከዚህ ከዱባይ ከሆነ ቀን ይፈልጋል። ስለዚህ ሳውዲ ያላችሁ አሁን ሊተባበራችሁ እዛው ሳውዲ ያላችሁ ሞባይል ሳውዲ ያላችሁ እዛ ያላችሁ ካላችሁ ንገሩኝ። አዎ በሉ እሺ። 200 ድርሃም 200 ሪያል 300 ሪያል ስጧትና ቢያንስ ለጊዜው ለካርድ 500 ሪያል ታገኙ እጇ ላይ። ሰላም አስጠግታታለች። አሁን ያንን ነገር ካደረጋችሁላት በኋላ ቀጣይ ስቴፕ ካለው ደግሞ ዘመዶቿ ጋር ትሄዳለች። እናገናኛታለን ከዘመዶቿ። ምክንያቱም እንትን እንዲሆን ማለት ነው። ስለዚህ ሳውዲ አረቢያ ላይ ያላችሁ አግዟት። ሳውዲ ያላችሁ ጅዳ ያላችሁ በተለይ ካላችሁ ላኩላት በእንትን። ምክንያቱም
ነግበኔ ነው። ይች ልጅ ፈልጋ አይደለም ነገር የደረሰባት። ከእጇን ብር ነበር 7,000 ሪያል ነጥቆኝ ነው አለች። ወርቋን፣ የአንገቷን፣ የጆሮዋን ወስደውባታል። ሳርዬ ወስደውብኛል። ቦርሷን ፈትሸው ቪዲዮ ቀርጸዋት ቪዲዮውን ከምንለቅብሽ እና ቤተሰቦችን ደውለሽ 15,000 ሪያል ሀዊ ሲሏት እኔ በእጅ ይሄ ብር አለኝ እባካችሁን ልቀቁኝ አልኳቸው። ከዛ በኋላ በእጅ ያንን ብር ሲሰጡኝ ሲሰጣቸውን የለቀቁኝ አለች። ይች ልጅ ነበር ጌም አላት ነፍጠኛ። እሺ ጋይስ እኔ የምለው 500 ሪያል ምን ያደርግ? ራሷ ነፍጠኛ ራሷ ሳውዲ አይደለች እንዴ? ነፍጠኛ ነይ 500 ሪያል ምን ያደርግላታል የምትሉት? እና አሁን እናንተ 100 ሪያልስ መቼ የሰጣችኋት እኮ? 100 ሪያል ቢያንስ አንድ 10 ሰው ቢያዋጣላት እኮ አንድ 10-15 ሰው ቢያዋጣላት 150 20 ብር የሚሆን አይናቅም። ምክንያቱም መሻወር የሚባል ነገር አለ እዚህ ጋር በውሃ ሄድም መኪና 20 ብር ቢሆን ያቅማቸውን በቃ ነግበኔ በሚል ለህሊናቸው አግዟት። ሳውዲ ያላችሁ አግዟት። ምክንያቱም ይቺ ልጅ አሁን ተደፍራ ነው። እሺ ምን እናርጋት እኛ? ፖሊስ ብትሄድም እኮ እናቴ እንትን መታከም አለባት መጀመሪያ ልጅቷ እንጂ ቤተሰቦቿ ግቢ እያሏት ነው። ይቻውን ህቷ ትግባ ነው የምትለው፣ አገር ቤት ትግባ ነው። ማናት? ምንድናት? ምን ሆና ነው? እንዴት ናቸው? መስሪያ አቋጣውኛ አሁን በቃ እዚሁ ቁጭ ብዬ ደግሞ ሌላ ነገር ነው ደግሞ ከሰዓት ያቺ እንትን አለች ደግሞ ወይ ዘንድሮ እንዴት ብዬ ነው ስራ የሚሰራው? ጋይስ ፖሊስ ያክማታል የምትሉ ልጆች ትናንትና ፖሊስ ስትሄድ ትያዛለች አትውሰዱ አላችሁ፣ ቀረች። ይቺ ልጅ ከሜዳ አነሳቻት፣ ከወደቀችበት አነሳቻት። አሁን ደግሞ ፖሊስ ያክማታል። ፖሊስ እንዴት ነው የሚያክማት? ሳውዲ አያክሙም እንኳን ፖሊሶች። አሁን ሳውዲን ህጉን ማታውቁ አያክሙም። በቃ ፊሜሲን የሚያስገባት እንጂ አያክማትም። አያክሙም። ዙዙ ታክያታለች። ነይ ውጭ አንቺ፣ ነይ ውጭ፣ ነይ ውጭ አንቺ፣ ነይ ወለየዋ ምናምን ውጭ፣ ካላስ ውጭ፣ ካላስ እና ትያዝ ትላለች። ናላሽ ትያዝ መድኃኒዓለም ቦለክስ ውጭ። መርዳት የማትችሉ ግፍ አትናገሩ። የምትችሉ 10ም 20 ብርም አይናቅም። ምን ሆና ነው? እኔ እኮ አልገባኝም። ማናት? የት ነው ያለችው? እኔማ ራሴ ታመመ። ስሚ ነፍጠኛ፣ እቺ ልጅ ትናንትና እኔ ጋር መጣች፣ እዚህ መጣች። ይገዛሉ ብዬ ሳስገባቸው መቼም ለዚህ ነው የሚገቡት፣ እርዳታ ፈልጌ ነው የምመጣው ስትል ምን ሆነች ነው ስንላት፣ በእርግጥ ይቺ የዚህ የፔጁ ባለቤት አይደለችም፣ የፔጁ ባለቤት ያነሳቻት ናት። ከዛ እኔ እንደዚህ ነው ስትል ምን ሆነች ነው ስላት፣ ተደፍር ያለች። ማን የደፈረች ስላት፣ አላቅም ግሩፕ ነው ከስራ ግሩፕ ተብሎ ከስራ ነው የደፈሩኝ። ወስደዋት ነው የደፈሩት፣ ወሰዷት ስራ አለ ብለው። ከዛ አውጥተው ሲጥሏት አላቅም ሰንበዲ ደውላ እሷ ጋር ትንሽ ቀን ተቀምጣ ነው መሰለኝ ተመልሼ ወደ ስራ ገባው። አሁን በቃ በጭንቀት መሞቴ ነው፣ ራሴን ላጠፋ ነው፣ ምክንያቱም ሲደፍሩ ቪዲዮ ቀርጸውኛል ብላ ተናገረች ልጅቷ። ከዛ እንደዛ ስትል ምንድነው ማድረግ የሚቻለው ስንል እቺ ኤስ መጣችና እኔ ልውሰዳትና ፖሊስ ላርጋት አለች። እሺ አለች፣ ወሰደቻት። እኔ ቤትም መምጣት ትችላለች። መምጣቱን እኮ አይደለም ነፍጠኛ፣ ቆይ ልንገርሽ። አሁን መምጣቱን እኮ አልጠላንም። ከዛ አሁን ምን ሆነ መሰለሽ፣ ልጅቷ እንዳለችው እግሯና አድርጓ በደንብ መራመድ አይችልም ማለት ያኒ እንትን ሽብክክክ ብላለች። በጣም ነው የምታለቅሰው፣ በጣም ተጎድታለች አለች። አሁን ደም ፈሰሳት ስትል እርግዝና አይደለም ብዬ አሰብኩኝ። በእርግጥ ከተደፈረች ገና 8 ቀኗ ነው። ያኒ እንዴት እርግዝናም ሊሆን ይችላል? ኖ ኢትስ ኦኬ። ለማስመርመር ፈለግን። ዛሬ 15 ቀን ነው። ወይኔ ላውራ ማለት ዛሬ 15 ቀን ነው። እሺ ውዴ ጠብቂ። ከዛ አሁን ለማስመርመር ፈለግንና ይቺ ልጅ ብር የላትም። ይቺ ያስጠጋቻት ልጅ ሳውዲ ያላቸው አግዙንና እናስመርምራን ነው። ስለዚህ ማን ያግዘን? ሳውዲ ያለ ሰው ኤስ የት ነው ያለችው ልጅቷ? ጅዳ ነይ ማይም አይ ታሪዬ የማይመን እኔ ሪያድ ነኝ ያለሁት። ሰራፋ ምናምን አላችሁ? ሰራፋ አለው። በብር ነው ማገዝ የምንችለው እንጂ እንትን አንልም። 500 ሪያል ያላችሁ? አዎ ለመመርመር ብቻ ካርድ እንደዚህ አውጥታ በ500 ሪያል ይዛ ትሂድና ከዛ በኋላ ደግሞ ሌላ የሚያስፈልግ ነገር ካለ ዘመድ አለኝ ወገን አለኝ የሚል እንዲረዳት እናደርጋለን። ምክንያቱም እኔ አሁን ሳውዲ ላይ ብዙ አፕዴት የማደርገው ሰው የለኝም። ይሄው ሳውዲ ሲባል አሁን ጸጭረጭ ተመልከች። ሳሪ የማይመን 200 ሪያል እያለች
እማይመን የኛ ናት ችግር የለም። እኛ አሁን በገንዘብ ነው መርዳት የምንችለው። ምክንያቱም እኛ ያለው ሪያድ ነው ያለሁት። ሪያድ እዚህ መስለኝ እኔ መቤት እንድትመጣ ምናምን ነበር። ጅዳ ከሆነች ሩቅ ናት። ለማር ዜድ ልታገ እሺ እማይመን 200 ትሰጣለች። እሺ 500 ይበል። አዚዛ አይታለች። አዚዛ መታለች። ትምጣሽ። እሺ ትምጣ። ማሪ ሳሪ የእርግዝና እኮ ብቻ ቢሆን 500 ሪያል ይበቃል። ግን እርግዝና ብቻ አይደለም የእሷ እርግዝናውን ብቻ ለመመርመር ቢሆን እኮ 500 ሪያል እኮ ይበቃታል። ግን እርግዝና ብቻ አይደለም። ይች ልጅ ሙሉ ምርመራ ነው ማድረግ ያለባት። ሙሉ ምርመራ እሷ ላይ ምን እንደደረሰ። ቆይ ማሪ ቆይ አንቺ ደግሞ ቆይ ውዴዋ፣ አሁን አንቺ መጀመሪያ ትሄጂና ስትመረመር ካርድ ይወጣል። ካርድ አውጭና መጀመሪያ አይደል ጁ እንዴት ነው የሳውዲ ህግ እንዴት ነው የሚሆነው? ጋይስ ንገሩኝ። እኔ አላውቅም። ሳውዲ እንደዛው ሙሉ ትመረመራለች። ከፍላ ነው የምትወጣው። ማሪ ቀጠሮ ምናምን እኮ የለም እኮ። ታዲያ አሁን ለዚች ልጅ ማን ያዋጣላት? ሳውዲ ላይ አዚዛን ሼር አድርጉላት እስቲ። ዙፋን ሼር አድርጉላት። አዚዛ ብትሆን ምን ታደርጋለች ካላዋጡላት? ሰው ከሌለ ካልተገኘ መርዳት የምንችለው በብር ነው። ችግር የለውም። ግን አሁን እሷ ምርመራ ብቻ አይደለም የሚያስፈልጋት። ተመርምራ ከዛ በኋላ የሆነ ነገር ካለ እሺ እኮ ያጎቷ ልጅ ትምጣ። አይታለች አጎቷ ልጅ ወይ ጣጣ። በእናታችሁ ሰውዲ ያላችሁ 100 ሪያል ምናምን በቃ አርዷት። ነኝ ፎሎ አድርጊኝ እስቲ ማሬ፣ በውስጥ እናውራ። የኔ ዳታ ነው የሳሪ ነው ግን ኤስ ፎሎ አድርጊኝ። ሰላም እህቶቼ እንዴት ናችሁ? ሰላም ነው ውዴ። አዎ ማማዬ ያለችበት ሁኔታ ነገር ሳውዲ ብቻ ነው የሚረዳት። ምክንያቱም አሁን በጊዜ ብር የሚያስፈልጋት ሳውዲ ላይ ነው። ሪያል ነው የሚያስፈልጋት። ሪያል ነው የሚያስፈልጋት። ምን ያፈላልጋለሁኝ እኔ አሁን ያለችበትን ንገሩኝና እኔ ብሩን አስቀይራለሁ። እንዴ ወንድሟ አለ። ምን አስባችሁ ነው? እዛ ጋር እኮ ብዙ ወገን አለ። እሷ ስላላወቀች እንጂ ራሷን ስለሳተች እንጂ እኔ ራሱ እኮ ትክክል አይደለሁም ሳርዬ። ብዙ ሰው አለ እዛ ቦታ ላይ ማለት ነው። ስለዚህ ያለችበትን አድራሻውን ንገሩኝ። ወላሂ እኔ ራሱ አደር አይደለም ያደርኩት እኮ እኔ ወድ ወላሂ ለአንቺም ዲሳለክስ ነው እስከ ጓደኛዬ እርብሻ አድርጊያት ያደርኩት። በቃ ተረጋጊ። ቆይ ተረጋጊ፣ መጀመሪያ ተረጋጊ ውዴ ተረጋጊ። አንቺ ማነሽ? ስምሽ ማን ነው? እኔ ጠጅ እባላለሁ የሀገር ቤት ስሜ። ነገር ግን የዚህ ሀገር ስሜ የዚህነት ይባላል። አሁን አዋርቼሻለሁ። ኤስ ነኝ። እንዴት ዳገባው ምን እናስባለን ጋይስ? እንዴት ታዲያ ለምንድን ነው በራሷ ቲክቶክ ያልመጣችው? አክስቴ ኤስ ነኝ። በራሷ ቲክቶክ ለምን አልመጣችም? ወይ ሳርዬ ወይ ኧረ ቆይ ነፂ ቆይ ሌላ ነገር ቆይማ አልሰማያትም እንዴ? ምን አስባችሁ እያለች እሷ እኛን እንትን ስትል ስለዚህ ብሩን ትሰብስብና ትስጠና። ቆይ ማሬዋ ቆይ አንድ ጊዜ ነፂዬ እሷ እየሰብስብ አይደለም ዜድ ቆይ አንቺ ቆይማ ተንደ እኔ ራሴና ኤስ ነኝ። እየሰማች ነው ልጅቷ? አዎ ልጅቷ እየሰማች ነው ውዴ። ሳራ እየሰማች ነው። ዘመድሽ መታለኝ። እኔ በድምጿ ካወቅሻት እኔ ብድግ በይ። ዘመድና ዘመድ ያውሩ። እኔ አውቃታለሁ ምናምን የሚለውን ነገር ያውሩ። ሁለቱ ይነጋገሩ። ያውሪ። አሁን እየሰሙት ነው። ሚዲያ ላይ ነው ያለሽው። ቲክቶክ ላይ ሳሪ ቤት ነው ያለሽው። እሺ እንደ ትናንትና ነው የምታወራው። ምንድን ነሽ ብለሽ ጠይቂያት። ማናት በያት። ማንሽ በያት። ጠጀ ነኝ ማማዬ፣ ጠጀ ነኝ። ጠጀ ማን? ጠጀ አለማው። ጠጀ ካላወቅሻት አትፍሪ። ችግር የለውም። ካላወቅሽኝ ችግር የለውም። ጠጀ አለማው የምኖረው ዱባይ ነው። ጠጀ አበበ ሚስት ነሽ? ጠጀ አለማው ነኝ። የአበበ ሚስት ናት። የአበበ ሚስት ነሽ ወይ እያለችሽ ነው? አይደለሁም። ጠጀ አለማው የሰርካለም መኮንን ልጅ። አንቺ ደግሞ የሽፈራው መኮንን ልጅ ነሽ አይደል? እኔ ወድ የሽፈራው መኮንን ልጅ ነሽ? ጠጀ ዱባይ ያለ ይሆናል። አዎ ዱባይ ያለችው ናት። ዱባይ ነኝ አለች። ጠጀ ናት። አውቀሻታል? ጠጀ ዱባይ ያለ ይሆናል። ያክስቴ ልጅ። የአክስቷ ልጅ ነሽ አንቺ? አዎ እኔ ያክስቷ ልጅ፣ እሷ ያጎቴ ልጅ። ጠጀ ናት። አዎ እንደረ ጠጀ ለማስጠርሽ ነው ካለው
አውሪያት ጮክ በይና ማማዬ። እሺ አሁን ያለሽበት ሁኔታ እንዴት ነው? ዜድ ጠጄ አሁን ስላለችበት ሁኔታ ሳይሆን አንቺና እሷ በደንብ ተተዋውቁ። ለምን እንደሆነ ታውቂያለሽ? ይቺ ልጅ ቆይ ስሚ፣ ከግሩፕ ላይ ተደፍራ መጣች ከተባለ በኋላ ዛሬ እኛ አልተኛንም ዋትሳፕ ላይ። ይቺ ልጅ ከግሩፕ ላይ ተደፍራ ነው የሚባለውን ነገር ሲሰሙ አላስተኙ ነው። ስለዚህ እኔ ደግሞ ይችን ልጅ እንድታግዛት የወሰድኳት ሌላ ሰው ቤት ነው። ማንም መጥቶ ደግሞ ይችኛይቱን የወሰደቻትንም እንዲያጠቃት ስለማትፈልግ አንቺ መጀመሪያ ትክክለኛ ዘመዷ መሆኗን ማወቅ እፈልጋለሁ። ከዛ በኋላ አሁን እንዳልሽው አንቺ ታግዣታለሽ። ሌላ ሚዲያ ላይ መውጣት የማይጠበቅ። ስለዚህ አሁን አንቺ ምን እናደርጋለን? ቪዲዮ ታበሪያለሽ አንቺን እንድታቅሽ። እሷ ቪዲዮ ታበራለች፣ ግን እሷ አትወጣም። ቪዲዮ አላበራም። ለምን? ምክንያቱም ሙስሊም ነኝ። አንድም ቀን ሚዲያ ላይ ወጥቼ የመጀመሪያ ጊዜ ነው ሚዲያ ላይ ስወጣ። ተፈለጋችሁ ፎቶዬን በውስጥ ልክላችኋለሁ፣ ወይም ደግሞ እሷ ማሬ ምን ችግር አለው ታዲያ? ምን አለበት? አንቺ እሷ እኮ እንድታቅሽ እንድታይሽ እኮ ነው። እና ሳልፈልግ ሌላ ሰው እንስጣት ኢሞ ልደውልላትና ወይም አንቺ ጋር ቢሆን እንደዋወልና በቪዲዮ ተይኝ ወይም ተይኝ። እኔ ችግር የለብኝም እሷ ጋር። ነገር ግን እኔ ሚዲያ ላይ ቪዲዮ ላይ ከፍቼ አልወጣም። ምን አዳምጪኝ። ኢሞ የምትደዋወሉ ሶስት መውጣት ያለባት እዚሁ ላይ ነው። ሁለታችሁ ብቻ ልትሆኑ ነው። ስሚኝ ቆይ ኤስ አንቺ ዝም በይ ማሪ። እኛ ኃላፊነቱን የምንወስደው ተደፍሬያለሁ ብላ የመጣችው በአንድ በሁለት በሶስት ሰው ነው የተደፈረችው። ዘመዴ ናት እህቴ ናት ካልሽ በቪዲዮ ለመምጣት ምን የእናትሽ ልጅ ብትሆን ቪዲዮ መምጣት ቀርቶ ዓለምን ታዳርሽ ለምን ችግር አለው? ምን አለበት? አዎ ዘመዴ ናት ነው ማለት ያለው። ሌላ ነገር እኮ አይደለም። እኔ ቪዲዮ ላይ አልወጣም። ስለዚህ ዘመድሽ አይደለም፣ ዘመድሽ አይደለችም። ኖ ሳሪ ሰራች መጀመሪያ ተረጅኝ ነኝ። እንዴት ነው የምወጣው ላይቭ ላይ እንደዚህ? ማሪ ምን ችግር አለው? ይሄንን ሂጃብ ልበሽ እንዴ? አላወቀችሽም አላወቀችሽም። ልጅቷ ታማለች፣ ተጨንቃለች፣ ሰው ስረብሽ ነው ያደረችው የምትለውን ነገር ትስታል። ሂጃብ ልበሺ። ምን ችግር የምትፈልገው ነገር በሙሉ ትጠይቀኝ፣ ልመልስላት። አልመልስላት ካልኩኝ እሺ በቃ እንትን ማለት ትችላለች፣ እኔን አለማወቅ ትችላለች። የምትፈልገውን ነገር ሁሉ ትጠይቀኝ። ወይም ደግሞ እሷ ሲጀመር አይምሯ ታሟል። በቃ ተደፍራለች። ለሶስት ነው ለአራት ተደፍራለች ልጅቷ። አንቺ ጠጀኔ ገብሬ ነሽ ብለሽ መተሽ ሌላ ሰው ደግሞ ወስዶ ይጫወትባት። አሬ እኔ ውድኔ እንደዛ አላረግም። እኔ እኮ ያለው ዱባይ ነኝ ማማዬ፣ ሳውዲ እኮ አይደለሁኝም። አሬ ሲጀመር እናንተ ማንኛችሁም ብትሆኑ ነው አይ ዶንት ኬር። ሲጀመር ይሄንን ስራ ለመስራት እኮ ዱባይ ሳውዲ የሳውዲ ቁጥር ተጠቅማችሁ ዱባይ ናችሁ፣ የዱባይ ቁጥር ተጠቅማችሁ ሳውዲ ናችሁ። እኔ እዛ ላይ አይደለሁም። አንቺ እህቴና ብለሽ የምታስቢ ከሆነ አንቺ የሰውኛ ስሜት የሚሰማሽ ከሆነ ቪዲዮ ውጭ በቃ አለቅ። ይሄ ችግር አይወጣም። እሷ ማታቀኝ ከሆነ ተወቹ። ሲጀመር አረዱም እናንተ እንትኖች ናችሁ። በጣም አስመሳዮች፣ ቆሻሻ ናችሁ። ሰው ሲታመም ሲቸገር ዘመድ ነን ብላችሁ የምትመጡ ሰዎች ቆሻሻ ናችሁ። በደንብ እናውቃችኋለን። በስነ ስርዓት በቁም እያሉ ያረዳችኋቸው ሰዎች ናቸው። ሲታመሙ ገና ሚዲያ ላይ ሰው ምን ለማለት አስባችሁ ነው ስትይ አልነበር? አሁን ምን ለማለት እናስባለን? ለመርዳት። እህትሽ ብትሆን አታረጊም። የአክስቴ ልጅ ናት፣ ያጎቴ ልጅ ናት። ያጎት ልጅ መወለድ ቋንቋ ነው። ይቺ ሳታውቃት ነው የወሰደቻት። አንቺ ጥንጃዣም። ቆይ ደግሞ ፎቶሽን አፈላልጌ ቆይታ ያለሽ ቀንሽን ጠብቂ። ሚዲያ ላይ ሲወጡ ብቻ አንቺ ሌሊት እኮ አላስተኙንም እኮ። ያገቴ ልጅ ናት፣ ያክስቴ ልጅ ናት። ያክስት ልጅ እንዲህ ነው። የእናትሽ የእህት ልጅ እንዲህ ነው። አንገት ይሰጣል እንኳን ቪዲዮ ላይ መውጣት። አክስቴ አንድ የተረጋጊና፣ እኔ ልጅቱ የእናትና የራሷ ስም የክርስቲያን ስም ነው። አሁን እሷ ደግሞ ሙስሊም ነኝ አልወጣም አለች። ይሁን ናቲ፣ አንቺ እህትሽን እንደዚህ ብለሽ አሳልፈሽ ትሰጫለሽ እንዴ? እስኪ ወቂኝ እህቴ፣ እኔ ትሪት አረጋታለሁ ነው የሚባለው እንዴ? እናንተ ይኸው ሌሊቱን እኮ አላስተኙንም ሲደውሉ። ለአውቃችሁ ለእንትን ለቪው ፍለጋ ነው የምትመጡት። የሚፈልግ ይፈልግ። አሁን ሳውዲ ያላችሁ የማይመኑ 200 ብር ብለሻል። 300 ሪያል ጨምሩላትና ልጅቷ ትታከማለች። አንቺ ደግሞ ይኸውልሽ ዘመድሽን ወቂ። አየሽ ሳይኖርሽ ምንም ስትቸገሪ ስትሞቺ አዳሚ ዘመድ የሚባል የለሽም። ለምን? አንድ ሰው ሲኖረው ብቻ ነው የሚወደደው፣ ሲኖረው ብቻ ነው የሚከበረው። ለዚህ ነው ለማንም አቃጣሪ አትሁኑ፣ ራሳችሁን ሆናችሁ ኑሩ፣ ራሳችሁን ቻሉ የምለው በምክንያት ነው። ምክንያቱም እናንተ ሲኖራችሁ ብቻ ነው ዘመድ ወገን የሚወዳችሁ። አየሽ ምን የራሷ ጉዳይ ባታቀኝም ላነጋገሯ እንኳን ለዛ ይለላል፣ ለዛ ቢስ
በ3 በ4 ሴት ተደፈረ ሰው እንዲህ ሊባል አይችልም። ይሄ ሰብአዊነት የማይሰማው ሰው ነው። እማይመን 200 ብር ብላለች፣ ጨምሩላት። ሳውዲ ያላችሁ ጨምሩላት፣ ካለበለዚያ እኔ ልክላታለሁ። 2 ቀንም 3 ቀንም ሊፈጅም እኔ ልክላታለሁ። ሰላም ናችሁ? ሰላም ነው እማይመን ያለሁልሽ። ሰራፈት ላክልኝ፣ እኔ ልክላታለሁ። እኔ ያለሁት ሌላ ቦታ ነው። በቃ ችግር የለም መላክ ብቻ ነው። ጁዬ የማይመንን ቁጥር ተቀበይና ለኤስ ስጫት። ኤስ እና ሚ ናግባ ንግቡ ስጧት። ካላስ ማረ ኤስ እና ኦማይማን እንደዚህ የሚሰጧት ሳንቲም የሚሰጧት ሰዎች ፎሎ ያደርጓት እና በውስጥ ይላኩላ ቁጥሯ የለም ትስጣት። ሳውዲ ያላችሁ አላችሁ ኑ ቶሎ 200 ሪያል 100 ሪያል ስጧት። ከዛ በኋላ ልጅቷ ትታከም መታከም አለባት። መታከም አለባት። ይቺ ልጅ ተደፍራለች ወይዬ። ልጅቷ እንደዚህ እያለች ነው። እኔ ዘመዶቼ አይፈልጉኝም። ከአሁን በፊትም ታምሜ ሆኛለሁኝ፣ እናንተ እርዱኛ እና ልታከም። እኔ ታምሜ ያለው ዘመዶቼ ከአሁን በፊትም ታምሜ ማንም ሰው ያነሳኝ የለም ብላለች። ስለዚህ በቃ እኛ የቻልነውን ያቅም እርዳታ እናደርግላትና ዘመድ ነኝ ያለ በቪዲዮ ይውጣና ማንነቱን ያሳየን። እኔ ስለ ዘመድ አፈላላጊ አይደለሁም። አሁን እዚህ ላይ እኔ ስራ ያለኝ ሰው ነኝ። ዘመድ ሳይሆን የማፈላልገው መወለድ ቋንቋ ነው ብሎ ሰው በሰውነቱ የሚረዳ ብቻ ነው። 500 ሪያል እንሰጣታለን። ትወስጃታለሽ፣ ታሳክሚያታለሽ። ከዛ በላይ የሚጠይቅ ከሆነ ደግሞ እኔ አሳክማታለሁ። እዚህ ሚዲያ ላይ እንትን ብዬ ምድረ እንደው ቆይ። እሺ 12 እንዴት ነሽ? ሳሪ ሰላም ነው ማሪ? አልሐምዱሊላህ። ሳሪ እኔ ያለው ታየ ሰላማኒ 100 ብር ሰጣታለሁ ሪያል። እሺ ማን መጥቶ ይወስዳል? ስራ ላይ ስለሆነ ግን አንድ ነገር ልንገር፣ እማይመንም እሷም ማን አንቺም የምትሰጠው ለዛሬ ነው፣ ለዛሬ ወይም ለነገ ነው። ምክንያቱም እንዲደርስ ማለት ነው። እሺ ችግር የለውም። ሰራፈት ላክልኝ፣ እኔ አሁን አስገባላታለሁ። ጥሩ በቃ እሺ። እሺ ውዴ፣ እኔ ያለሁት ሌላ ቦታ ነኝ። ችግር የለም። እሺ ውዴ 12 ሰላም ሳሪ፣ እንዴት ነሽ? እንዴት ነህ? ወይ ሳሪ እኔ ልጅቷ ማለት ነው የኔ እህቴ ናት። እንደዚህ ያለችበት እና እንደዚህ የሆነችበት ምክንያት ለምን ነው ለእኛ አልተናገረችም? ሰው አጣ ገንዘብ አጣ አይደለም ማለት ነው ልጅቷን። አሁን ታናግረኝ፣ እኔ እናቷ ልጅ ነኝ። እሺ የእናቷ ልጅ ወንድሟ ነህ? አዎ የእናቷ ልጅ ነኝ። ይቺ ቆሻሻ እንደዚህ አይነት ወሬ ላይ ገብታ እንትን የምትለው ለምን? እኔ እናቷ ልጅ ነኝ። አገናኘኝ፣ ያለበትን ሎኬሽን ላኪልኝ። ግን አሁን አስወስዳታለሁ ማለት ነው። እኔ እናቷ ልጅ ሰው አጣ አይደለም፣ ገንዘብ ማየት አይደለም። እንኳን ለእሷና ለሌላ የምንበቃለን ማለት ነው። ግን እንደዚህ አይነት ቦታ መገኘቷ በጣም ወንድሜ አንድ ጊዜ ተናገረችና የእኛ ስልክ እኮ ዘግታ ነው እንደዚህ የምትለው። የእኛ ስልክ እኮ ቦልካ የእኛ ስልክ እኮ አስራ ነው እኮ ተው እንጂ። አንድ ጊዜ አዳምጥ ወንድሜ። መጀመሪያ በቪዲዮ ወጣ። አንተ የእናቷ ልጅ ከሆንክ በቪዲዮ ወጣ። በጣም የምትገርሙ ሰዎች ናችሁ ግን እውነት። እሷ እንደዚህ በሆነች ደግሞ እንደገና ሌላ የቤተሰብ እኮ ቆይ እንትን አትበል፣ አትጮህ። ተረጋግተህ እንትን አውራ። ቆይ ተረጋግተህ አውራ። ቆይ ኤስ ነኝ ሳሪ ወይ አሳያትነት ወይ ሳሪ በያት። አውቀዋለሁ አለች። ወንድሜ ነው አለች። እሺ ወንድሟ ነው። አልበቃል ደግሞ ስሙ እናንተ ሳርዬ። እሺ ሳሪ ወይዬ እናቴ ወንድምሽ ነው አይደል? ወንድሜ ሚውት አድርጌያለሁ። ወንድሜ ቆይ ሚውትን አንተ ይኸው በቪዲዮ አንቺ ይሁን ለምን ነው ወንድሜ ሚውትን አንተ ይሄ ወንድምሽ ነው። ይሄ ምንሽ ነው? ምንሽ ነው? ጮክ በሽ ህዝቡ እንዲሰማሽ፣ ድምፅሽን ሰው እንዲሰማው። ሰምታችኋል ድምጿን ሳርዬ? ወላ አልተሰማችሁም? ማሬ ጮክ በይ። ትናንትና በደንብ ስታወሪ ነበር። ተናገሪ። ወንድምሽ ነው? አዎ ወንድምሽ ነው። እሺ እሺ በቃሽ። እሺ አሁን ተናገር። አንተ እንደ ልብ አሁን ተናገር። እንስማ እስኪ። ተናገሩ። ያለ ስድብ ተናገር። እሺ ያለ ስድብ ወንድሜ ስትናገር ያለ ስድብ። እሺ ተናገር። ወንድሜ እህትህ ናት። ተናገር። አሁን ተናገር። ሚውት ነበረ ከፍቼ። ሚውትን አንሳ ወንድሜ።
ሚዩት ነህ ወንድሜ፣ ሚዩት ነህ። ወይ ጉድ! ሚዩት ነህ ወንድሜ፣ ሚዩቱን አንሳ። ይኸውልሽ እርዳታ ምናምን ይባላል ነገር ሰውትና ለእኛ እንትን የምንፈልገው ያለበት ሎኬሽን ላኩልኝና ለእኔ ያሳውቁ ሎኬሽኑ እኔ አሁኑ ሰዋት ልኬ ተደፍራ ከሆነ እርግጠኛ ተደፍራ ከሆነ ሎኬሽኑም ላኩልኝና ሰውዬው ሄዶ ወስዶ ያሳክማት። እርዳታ ምናምን የሚባለው ነገር እርዳታ አያስፈልጋትም። ስንት ቤተሰብ ነው ያላት እዛ ዋሽታ ደብቃ። እኔ እንደዚህ አይነት ነገር ይፈጠራል ብዬም አላስብም ማለት ነው። ኦኬ አንተ አሁን እሷን መቶ የሚወስዳት ሰው አለ። የሚወስዳት ሰው መቶ ወስዷት ያሳክማታል። አሁን የሚወስዳት ሰው አለኛው አሁን የሚወስዳት ሰው አለኝ። ሎኬሽን ብቻ አለበት ቦታ ሎኬሽን ብቻ ላኩልኝ። ኦኬ አሁን ኦኬ እሺ እንደዛ ከሆነ ማሬ ክፈች ወይ ሳሪ ንገሪያት። ወንድምሽ ጋር መሄድ ትፈልጊያለሽ? ወንድምሽ ሰው ልኮ እንዲያሳክምሽ ትፈልጊያለሽ? ማልቀስ የለም መጨናነቅ የለም። ድምፅሽን ጮክ አድርገሽ ትናንት እንደምታወሪ አውሪ። እኔም ተጨነኩ በአንቺ ጉዳይ ተነሽ። ወንድምሽ አሁን እዚህ ጋር እየዛተብን ነው። እዚህ ሚዲያ ላይ ተቀምጦ ያለ አውሪ የምታወሪ ወንድምሽ ነው። መሄድ ትፈልጊያለሽ እሱ ጋር እያሉ እየጠየቁሽ ነው። ጮክ ብለሽ ተናገሪሽ። እነሱ እንዲሰሙሽ ጮክ በይ። ይገሉኛል እነሱ ጋር አልሄድም። እሱ እዚህ አይደለም ያለው እያለች ነው ሳርዬ። አንቺ ጋር ነው መሆን ፈልገው ሳሪ ይኸውልሽ ብለሽ አውሪ። ልጅቷ ማለት ነው ልጅቷ ተደፍራም አይደለም ዋሽታ ነው። በዋሸው ውሸት አፍራ ነው። እንደዚህ አይነት ንግግር አትናገር። ስለ ልቦናውን ቆይ እስኪ አለመደፈሯን አንተ እንዴት ታውቃለህ? ስልክ ዘግታብናለች። እሺ ሳሪ አንቺን እኮ እናስገር ነው እኛ ነን። አንቺ ላይ አንቺ ምን ዘግታብናለች? አለመደፈሯን አንተ ዘግታብናለች። ስልክ ዘግታብናለች። ቪዲዮ ላይ ተናንና ያለበትን አሳው ስልኳ ተዘግቷል ወንድሜ። ስልኳ እኮ ተዘግቷል። ስልክ እኮ ተዘግቷል። ሎኬሽን ላኩልንና እዛ አለ ጓደኛዬ ነው። እንደዛ ከሆነ ለቤተሰቦቹ አለ። ቆይ ቪዲዮውን ዘግተህ አውራ። ቪዲዮውን ልዝጋለህ። ቪዲዮ ስለሆነ ነው የሚያቆራርጠው። እኛ ለቤተሰቦች አለች ስልክ ዘግታብናለች። ይኸውልህ ወንድሜ ስማኝም አዳምጠኝ። ስልክ የማይዘጋችበት ምክንያት ስልኩን ወሰዱባት። የደፈሯት ሰዎች ስልኩን ወሰዱባት። ገባ? ከዛ በኋላ የነበራትን ስልክ ወደዛ ቀይራ ነው ስትጠቀም የነበረው። አንተ መቼ ነው ያወራሃት? መቼ ነው ያወራሃት ወንድሜ? አንተ መቼ ነው የተገናኛችሁት ከእህትህ ጋር? እኔ ትናንትና ራሱ በስልክ አግኝቻታለሁ። ጠዋት አካባቢ ጋይስ ቆይ እናዳምጣ፣ እንስማ። መስማት አለብን። ከሸበካው ጥማ ግማሽ ሸበካ ላይ ያላችሁ ሰዎች ጋይስ እሱ እኮ እዚህ አይደለም ወንድሟ እኮ። ይኸውልሽ ሳሪ ወይዬ ተናገር እስኪ ልስማ። ማንን እንመን? እውነትም ምን ያው ማንን እንመን? እንስማው ጋይስ ቆይ እንስማው። ወይዬ እየሰማነ ነው። ይኸውልሽ ያለሁት እኔ የመን ያለሁት ማን ነው? ያለሁት የመን ነው። ግን እዛ ቦታ የእኔ ጓደኞችም ሆነ ማንኛውም ቤተሰብ ማት አለ። እንኳን አይደለም እርዳታ ሊያስፈልጋት ይችልች የእኔ ብር ራሱ እዛ አለ። የእኔ ገንዘብ በሪያል እዛ የተቀምጣለ ኋላ ቦታ ማለት ነው። ግን ይህንን ነገር እንደዚህ ሆነ እንደዚህ የሆነውን ነገር
ለእኛ ይኸው ድብቅ ነው። ስልክ ዝግ ነው። በዋትሳፕ ዛሬ ጠዋት አግኝቻታለሁኝ። ዋትሳፕ ላይ ጽፋልኝ አንቺ ላይ ምንድን ነው በቪዲዮ የሰማሁት ብዬ ጽፌላት፣ ከዛ ውጭ ስልኳ ዝግ ነው። በመስመር ትናንትና ዝግ ነበር፣ ዛሬ ይሰራል። ግን ዛሬ በዋትሳፕ ሪከርድ ማድርጋለሁ። ሌላ ቦታ ሪከርዱም ደርሶኛል። ጽፋለች። ለምን ነው እንደዚህ ታደርገው? የሆነ ነገር ስትጀጃል ቪዲዮ ከይዞባትም ሆነ ምናምን ሆኖባት ከሆነ በግልጽ ለቤተሰቦቿ ለወንድሞቿ መናገር ነው እንጂ እንደዚህ አይነት ነገር ሰው የለኝም እንትን የለኝም ያለችበት እና ለእኛ ሳታሳውቀን የተፈጠረውን ነገር ለምንድን ነው እንደዚህ የምትሆነው? አሁን እሺ የኔ ጓደኛ ይምጣና ሰዋ ካለ ይውሰድና ተጎርታም ሆነ ምንም ከሆነ እርዳታ ምናምንም አያስፈልግም። ያሳክማታን በስነ ስርዓት የሆነችውን ችግር በምክንያት እንደሆነ ትናገር። ስራ በግሩፕ ላይ መጥቶ ምናምን የሚል ነው። በአንቺ ቤት ተለቆ ያየው ስራ ቦታ ነው ያለችው። ከስራ ቦታ ወዴት ሌላ ስራ ነው እየሄደች የተደፈረችው? እሺ በቃ ወንድሜ፣ አሁን አንተ ለሌላ ሰው ሪከርድ ልካለች። እኔም ጠዋት አውርቻታለሁ ትናንትና ብላኛል። ለሌላ ሰው ሪከርድ የላከችው ምን ብላ ነው? ምን የሚለው ሪከርድ ነው? ዛሬ ሪከርድ ሌላ ሰው ጋር ወርታለች። እንደዚህ አይነት ዛሬ ሪከርድ ለሌላ ሰው ሪከርድ አድርጋ ያን ሪከርድ ወደ እኔ ተልኮልኛል ማለት እኔ በጣም ብዙ ሰው ላይ ስደዋወል ምን ስናደርጉ እናንተም ጋር ባለቤትሽን ራሱ አግኝቼዋለሁ እኔ በስልክ ሌሊት ማለት ነው። አንቺ እሺ ምን የሚል ሪከርድ ነው? ከሌላ ሰው ጋር የተላላከችው ምን የሚል ሪከርድ ነው? ንገረኝ። ስለለሽ እንጂ ሰዲያት ከዛ ሰው አካክና ይወሰድና ያሳክማል። ሌላ አታተዋን የምታወራውን አታታ በሰራችው ስራ ወይም ያጠፋው ጥፋት ኑሯት አፍራ ከሆነ ደግሞ ያንን የምናው ነገር የለንም እኛ ማለት ወይም ወንድ ጋር ስትጀጃል ቪዲዮ ከይዞባት ከሆነና ራሷ ወጣ ሂዳ ተደርጋ ከሆነ ያን ራሷ ታውቃለች፣ የራሷ ጉዳይ ነው። እኛ ማሳከም ነው የሚጠበቅብን። ከዛ በመቀጠል ያረጋትን ሰው መናገር ነው እሷ። እሺ እኔ አሁን የምጠይቅህን ጥያቄ ብቻ አዳምጠኝ። አንተ ወንድም ነህ፣ ከአንተ በላይ ማንም የሚበልጥ የለም። እኛ እንደ ሰውኛ ነው። አንተ ወንድሟ ነህ፣ ወንድም መሆንን አምናለች። አንተና አንተ ብቻ ነው ልታግዛት የምትችለው። ኢትስ ኦኬ ኖርማል ነው። እኔ የምልህ ጠዋት ወይም ትናንትና ከሌላ ሰው ጋር የተላላከችው ሪካርድ ምን የሚል ነው? እኛም አላመንም፣ መደፈሯን አላመንም። ትናንትም ብያለሁ፣ እርግጠኛ አይደለሁም። ይኸውልህ ስማኝ አዳምጠኝ ወንድሜ፣ ለመደፈሯ ግን ቆይ ልጨርስ። አሳማኝ ምክንያት የምንፈልገው ምን እንደሆነ ታውቃለህ? ስናስመረምራት ነው። ገባህ? ለመደፈሯ እኛ ማመን ያለብን ስናስመረምራት፣ ግን ስታለቅስ ዝም ማለት አልቻልንም። ምክንያቱም በደል ደርሶባት ይሆናል በሚል ሴት ስለሆነች ብለን ተቀብለናታል። ስለዚህ ይህንን ደግሞ ማድረጋችን በደልም እንግዲህ ይድረስባት አይድረስባት እንጃ። እኛ የምናውቀው ታሪክ ምንም የለንም አለው። ግን በደልም ደርሶባት እኮ ተሆነ እናንተን መጥታ ባገኘችባችሁ ስልክ ለእኛ ለቤተሰቦቿ ለምን አትነግረንም? እኔ ወንድሟ ነኝ አይደለ? እንኳን አይደለም ለሷና ስንት ሰው እንትን ስለ የነበረ ነኝ እኔ ማለት በምችለው አቅም ስንት ሰው ስረዳ ነበር። እዛ ጋር ተመሄድ ለምን ለእኔ አትነግረኝ? ታማ ከሆነ ገንዘብ መታከሚያ አጣ ከሆነ የሚያሳክማት ሰው አጣ ከሆነ ሰውም አለ፣ ራሱን የቻለ ጃዛ ቤት አላት። ግን ካለ በጃዛ ቤት አንዴ ወጥቻለሁ አንዴ ገብቻለሁ የሚል ኢንፎርሜሽን ለእኔ ተነግሮኛል። ባለፈው ተቆጥቻታለሁ። ለምን ነው እንደዚህ አይነት ወሬ የሰማሁ? አንቺ ልጅ ካረኩብሽ ቤት የት ሄደሽ ነው ብዬ ተቆጥቻለሁ ማለት ነው። ከዛ መቀጠል ደግሞ ትናንትና ጠዋት ተገናኝተናል። እንዴት ምናምን እያወራን ሪከርድ ሁሉ አድርጋልኛለች። ትናንት አውርተናል በደምብ። ከዛ ማታ ነው ምናምን ይሄ ቪዲዮ ያንቺ ተቀርጾ ተላከልኝ ለእኔ ማለት ነው። ከዛ አንቺንም ማግኘት አልቻልኩም በሰዓቱ። እሷ መሆኗን እንዴት አወቅ? ምን ትናንትና ነው በቪዲዮ የተላከው ፎቶ ምናምን የላት ቪዲዮ እንዴት አወቅ እሷ መሆኗን? በድምጿ እንዴ የእህቴ ድምፅ ጠፋኛ እንዴ? በድምጿ ነዋ። እኔማ እዛ ቪዲዮ ላይ ያወቅኩት በድምጿ ነው። ኦኬ። ስለዚህ በድምጿ ስላወቅ አንተ መጣ ወደኛ እሺ። ግን ትናንትና ቮይስ የላከችው ምን ብላ ነው? አለመደፈሯን ነው ወይስ ደግሞ ሌላ ምን ብላ ነው የላከችው? እኛስ በምን አንተ ወንድምና እህት ከሆናችሁ ተዋወቃችሁ፣ እኛ ሰው ነን ብለን አዝነን የሁሉ ማህበረሰብ እንዴት ሆነች እያለ ሲጠይቅ ነበረ። ስለዚህ እኛስ ከአንተ ነው ወይስ ከሷ? ከማንኛችሁ ነው? ስለዚህ ከአንተ እንሆን ይኸውልሽማ፣ እኔ አሁን ተደፍራም ሊሆን ይችላል ላይሆንም ይችላል። የማውቀው ይህንን አላውቅም። ግን
እዛ ሪከርዱ ላይ ነው ማታ ሳየው ለእኛ ምንም ነገር እንትን የለም፣ የሰማነው ነገር ምንም የለም። ግን ሚዲያ ላይ እዛ ላይ መጣ አንቺ ጋር ያንን ጆከርን አንቺ ጆከር ጅጃ ሰው ፈልግ ምናምን የሚለው ተቀርጾ ይሄ ድምጽ ማን ነው ተብሎ እሱን ተወው። ይቺ ልጅ ምንም ይሁን ምንም በቃ መጣች ወደኛ። የመጣችሁ ደግሞ ወደ ወገኗ ነው፣ ወደ ሰው ነው የሄደችው። ሰው ጋር መምጣቷን አንተ እንትን ልትል አትችልም። ምክንያቱም በቃ አንተ እኔማ እኮ ይኸውልሽ ሰው ጋር መምጣቷን እኮ እኔ እኮ አልጠላሁኝም። መምጣቷን ጥሩ ነው። እንደዚህ በሌዋን ለእኛ ፈራች። ምን አለች መሰለህ ትናንትና? እኔ በጣም ፈርቻለሁ፣ ቤተሰቦቼ ይህንን ቪዲዮ ከተለቀቀብኝ እኔ እሞታለሁኝ ስትል እኔ ነኝ አይዞሺ በቃ ምንም ችግር የለም ብዬ አጽናናዋት። አሁን አንተ ወንድሟ መጣ አየሃት፣ እናመሰግናለን። የእናትህ ልጅ ናት፣ እህት ናት። እኔ ጥያቄ ያለኝ ምን እንደሆነ ታውቃለህ? ለሌላ ሰው ሪኮርድ ልካለች ልጅቷ። እኛም መርዳት አንፈልግም። ዘመድ እያለው ወገን እያለው ቤተሰብ እያለው እኛን እንርዳ እያሉት ሌላ ሰው ሊረዳ አይችልም። ይሄ ማህበረሰብ ፈጠረው ችግር ሪኮርድ ያደረገችው ለሌላ ሰው ወይም ለአንተ ምን ብላ ነው? ይህም ብቻ ንገረን። ምን ብላ ነው? ትናንትና ሰላም እንደነበረች ማለት እስከ ቀን ድረስ እኔ ጋ አውርተናል። ሰላም እንደነበረች ከዛ መልሳ ደግሞ ዛሬ ጠዋት ደግሞ ሀሳብ ላይ ለምንድን ነው ቤተሰብ በጣም እየተጨናነቀ መሆኑን ስልኳ ተወስዷን ተባለ አይደለ? እንዴት ተመልሶም ከሆነ ወይም ይሄ የገባይበት ስልክ የማን ነው? ቆይ በመጀመሪያ ማለት ነው እንደዚህ አይነት ነገር ከሆነ የሆነ ቴክስት ጽፋልኛለች። እንደዚህ ምንድን አትጨናነቁ ተጎድቼ ነው ምናምን ብላ ቴክስት ጽፋልኛለች ለእኔ ማለት ነው። ያን ቴክስት አይቼ እኔ መልሼ ስላት ዛሬ ሕክምና ገብቻለሁኝ ምናምን ብላ ዛሬ ለእኔ ቴክስት ጽፋልኛለች በዋትስአፕ። እሺ ትናንትና ምን ተባባላችሁ? ምን አወራችሁ? ትናንትና ስለ ሰላምታ ምናምን ስናወራ ነበር ከጠዋቱ ምናምን። የሆነች ጓደኛ እንደውም መካ ተይዛ እከሌኮ ተያዘች ምናምን የባሏን ኢሞላክልኝ ሁሉ ላይ ልኬላታለሁ ማለት ነው የነበረ ትናንትና ሰላም እንደነበረ ትናንት አውቃለሁ። ከጠዋት እስከ 6 ሰዓት ሰላም እንደነበረች አውቃለሁ። አረቢቱ ራሱ ኢሻ ነው ወጣች አለችና አረቢቷ ራሱ ደውዬላታለሁ። ኦኬ ከትናንት በፊት ደግሞ አውርታችሁ ታውቃላችሁ? ስልኳ የተዘጋብህ የጠፋችብህ ከመቼ ጀምሮ ነው? ከትናንትና ጀምራ በፊት ቀን ስልኳ ዝግ ነበረ። ይቺ ልጅ የት ሄዳ ነው ምናምን ብለን ስንፈልግ ጃዛ ቤት የነበረ ሰው ጠየቅ። ኧረ ጃዛ ቤት እኮ ለቅቄያለሁ አለች ስትለኝ ልጅቷ። ከዛ እኔም ተናድጄ ሄጄ ተቆጣኋት። ለምን ነው የት ሄደሽ ነው ምናምን ስላት ጓደኛ ቤት ሂጄ ምናምን አለች። ከዛ ያንን ለምን እንደዚህ ሆነ አንተ ተደረግሽበት ቤት በአሁኑ ሰዓት አንቺ ቆይ ለምን ነው እንደዚህ አይነት ምን እየሰራሽ ነው ወይስ የማይታወቅ ቤት ለምን ሄድሽ ብዬ ተቆጣኋት። በጣም አሞኝ ልታከም ሂጄ ነው ምናምን አለችኝ። በጣም ተቆጣኋት። በዛው ስልኳን ዝም አለ ወዲህ ነው የመመለሱ ሰዎች እና ትናንትና ግን ጓደኛዋ እንደተያዘኝ ከሌ ተያዘች እኮ ምናምን ብላ ነግራኛለች። ትናንት ሰላም እንደነበረች አውቃለሁ። ትናንትና ከጠዋት ከ2 ሰዓት በዚህ በአረብ ከ8 ሰዓት እስከ 8 ሰዓት ድረስ ነበር መሰለኝ ስታወራኝ ነበር። 8 ሰዓት ነው ቆይ እየተደማመጥን እናውራ። ከዛ ግን አንተን ያላወራችብህ ቀን ስንት ቀን ነው? ስንት ቀን ነው ሳታወራብህ የቀረችው? ስንት ቀን ነው ኢጃዛ ቤት ስለለቀቀች ያፈላለካት? ስንት ቀን ነው? ስንት ቀን ቆይታብህ ነው ያፈላለካት? ይኸውልሽ ይህንንማ እኔ ማለት ነው አይሆን ዓርብ ቀን ነው ምናምን አረቢቱ ደውላ ለሌለኛ ጓደኛዋ ተናግራለች። ሳሬ የት ሄዳ ነው አልመጣለች ሳቶሎ ብላ ዓርብ ዕለት ወጣ። ዓርብ ዕለት ማታ ይሁን ቅዳሜ ለማታ ይሁን ወጣ። እዛች የሆነ ልጅ ቤት ሂዳ የሆነች የአጎቶቻችን ልጅ ቤት ያሉበት ሴትዮ ጋር ተዋውቃለች መሰለኝ። እዛ እንደሄደች አውቃለሁ። ከዛ ይዟት ሄደን መሻወርም ይመለሳትን መሻወርም አግኝቼዋለሁ። ይዟት ሄደውን መሻወርም ወደ እዛ ቤት የመለሳትን ወደ ስራ ቤት ማታ አግኝቼው አውርቼዋለሁኝ። ያችን ሴትዮም አግኝቼው አውርቻታለሁ። ሴትዮዋ አረቢቷ ከዛ አንቺ ቤት የተፈጠረ ችግር ነበር እንዴ ብዬም ብዙ ጥያቄ ጠይቃታለሁ። አዎ አረቢቷ 3 ቀን ሙሉ አልመጣችም ማለች አይደል? እዛ ቤት ውስጥ 3 ቀን ጠፋች። ወጣት አልተመለሰችም ማለት ይኸውልሽ አመመኝ ብላ ሂዳ
አመመኝ ብላ ሂዳ ዓርብ ለማታ ይሁን ቅዳሜ ለማታ ይሁን ሂዳ ወዲያው አንድ ቀን አድራ ወደ ስራ ተመልሳለች። ኦኬ አንድ ቀን ብቻ አድራ ወደ ስራ ተመልሳለች። ይሄን ሴትዮ የመጥዛች ያለች አረቢቱ ሳሪ የትዲያ ነው ምናምን ስትለ ብላ ጠየቀች ብላ የጓደኛ ሚስት ነበረኝ። እነሱ የእሷም የጃዛ ቤት ኃላፊዋ የነበረችው ለእኔ ስትነግረኝ ይህች ልጅ በቃ ምንድን ነው እዚህ ቤት መጣ አለቀባለች። የትዴሽ ነው ብዬ ትጠይቃት የትዴሽ ነው ብዬ ጠይቃታለሁኝ። እዛ ከሌ ቤት እጃለችኝ። እሺ ብዬ አላስም ለምን አንቺ እዛ ለምን ሄድሽ ቤቱን ውስጥ አረኩ ለምን ወጣሽ ብዬ ተቆጣኋት። ከዛም ወይ ልታከም ሂጅ ነው። እሺ ይሄ ነገር የተጻጻፋችሁት መቼ ነው? ስንት ቀን ሆነው? ስንት ቀን ሆነው? እሷ ጠፍታ አንድ እሺ የተጻጻፍነውማ ስንት ቀን መሰለሽ? ቆይ ስልኬ ላይ ገብቼ ልይልሽ። ዩ ጋይስ ተስንት ቀን ባለፈው ሪከርድ ያልኩላት አንተ ብለህ ታረክላት አላለ ምግብ ሰጠነ ዓርብ ለታ ማይል ብለህ ነው እንዴ? አውለት እኮ ተመለሰቻች መጫቷ ማለት ነው። ስድቆት ያው ለምን ነው ወይ ምክንያቱም ተደፈረች አሳውስ አሁን ዙሮ ይኸውልሽ እኔ አሁን ሁሉም እንትኑ ላ ዙሮ ይባል ያው በቃ አምጪልኝ የተደፈረች 15 ይኸውልሽ ሳሪ ይኸውልሽ 15 ቀን ከሆነማ በፊት ቀን 3 ቀን ነው 4 ቀን ስልኳን ዘግታ ነበር። ፊት ቀን ባለፈው ፊት ቀን 3 ቀን ነው 4 ቀን ስልኳን ዘግታ ነበር። ያንን የዛሬ 15 ቀን አካባቢ ነው ስልኳን የዘጋችው። እኔ ቀኑን አልያዝኩትም። ባለፈው ይችል ከሸበካ ጠፈ ወታደራዊ ምናምን ተብሎ የለይም ምሳ ብለው ጓደኞቼ እህት ምንድነው ሸበካ ላይ የለችም እንዲ ይሳሙና ነው እዚህ በመስመር ደውላት ተብዬ በመስመር ስደውላት ስልኳ አይሰራም ነበረ። ከዛ እንዲ ምንድነው ይሄ ነገር ይች ልጅ ሲያውቃት እየዘጋ ነው ቤተሰብ ጨቃምራት ታስብ እንደ ብዬ ዝም ብዬ ሌላ ቀን ሸበካ ላይ እንደገባ ወዲያው አሳወቁኝ። የዛን ጊዜ ብዙ ተቆጥቻታለሁ። የት ነው ወይት ዴት ነው የት ዴት ነበር እንዴት ነው እንደዚህ ነው የሚለው ጥያቄ እኔ ብዙ ጥያቄ ያቀርብላታለሁ። እንዲያውም አንቺ ልጅ ሲላ ወንድ ጋር ትሄጃለሽ እንደ እኛ በማን አውቄዝ ምናምን ብለን ራሱ ብዙ ተቆጥተናታም ማለት ነው። እኔ ሰድቤያታለሁ ብዙ ነገር በእሞ አሳውቅሻለሁ። እንግዲህ ይሄ ተዛ ወዲህ አግኝቻታለሁ ደህና ነኝ ኧረ እኔ ምናምን ብላኛለች። ትናንትና ጠዋት ተገናኝተናል። እንደዚህ አይነት ነገር ያለፈ ነገር ከሆነ ለእኛ አልተናገረችም። ለአንቺ እንጂ አሳወቅሽ ለእኛው ምንም የነገረችን ምናው ቆይ እኔ አሁን አንተን ጨርሻለሁ። አንተ ደግሞ አዳምጥ። ተራው የሷ ነው። ምክንያቱም እኔ ሁለት ነገር አይችልም ከሷ ላይ ትናንት ከነገረችኝ ሁለት ነገር አይቻለሁ። ስንት እንጀራ ወስደው ተመልሰው ያምጡ እንጂ እንዴት ያገኛሉ? እንጀራ ልስጣቸው? ያለበለዚያ እንዴት ይሆናል? እዚህ ሰፈር ናቸው። አሁን አንተን አዳምጫለሁ። እኔ ትናንትና እሷ አሁን ከአንተ ካወራው ሁለት ነገር ስላገኘሁባት እሷን መጠየቅ እፈልጋለሁ። ኤስ ነኝ ሚውትሽን ክፈች። ጋይስ ቆይ ትናንትና ያልነበራችሁ አርፋችሁ ተቀመጡ። ትናንትና የተከታተላችሁ ግን ነገሩ እየገባችሁ ነው። ምክንያቱም ትናንትና ከእሷ ጋር የተባባልነው ነገር ስላለ እሷ ታውራ በቃ። ኤስ ነኝ ሚውትሽን ክፈች። ማክዲ ሚውትሽን ክፈች። ትናንትና ሙሉ ቀን አብራችሁ ከኔ ጋር ስትከታተሉ የነበረው እኔ ጥያቄ ለምን ወደ ሚዲያ መጣች ሳይሆን እሷን መጠየቅ የምፈልገዋለኝ እሱንም መጠየቅ የምፈልገዋለኝ። ለዛ ነው ኤስና ሚውትሽን ክፈቺ ነበርኩ። ጎበዞች አዳምጡ፣ አዳምጡ። መጀመሪያ ኤስና ሚውትሽን ክፈቺ። 310 7 ብር። እሺ ማርያም እሺ። ኤስና ሚውትሽን ክፈቺ 7 ብር። እሺ ሳርዬ፣ እሺ ላገናኘሽ እሷን። እሷን ነው የምፈልገው። እሷ ድምጿን ጮክ አድርጋ ትመልስልኝ። ኦኬ እሺ፣ ተነሽ ቁጭ በይ በቂጥሽ እና ጮክ ብለሽ ተረጋግተሽ መልሽ። ሳታለቅሺ ሳትናደጂ በተረጋጋ መንፈስ አውሪያቸው። ጠይቅ፣ እንዳትጨናነቂ፣ አይዞሽ። እሺ እንዳታለቅሺ። ያለ አውሪ ሳሪ፣ ጠይቂያት በይ ማሬ፣ የምትጠይቂያትን ማሬ። አቤት። ትናንትና አንቺ እዚህ ጋር እኔ ጋር መተሽ የመጀመሪያ ስትናገሪ ከተደፈርሽ ሳምንት እንደሆነሽ ሐሙስ ለታ እንደሆነ ከዛ በኋላ መተሽ 3 ቀን እነሱ ካስቀመጡሽ በኋላ ወዲያውኑ ተመልሰሽ ኢጃዛ ቤት የተወሰነ ቀን ተቀምጠሽ ስራ እንደገባሽ ነው የነገርሽኝ አይደል?
ትናንትና ቀኑ ቅዳሜ ወይ እሑድ መስሎኝ ነው እንጂ እኔ እኮ ቀኑን ነግሬሻለሁ። ይሄ ነገር የተፈጠረው ሮብ ቀን ማታ ቀን 7 በዚህ በእንግሊዝ ማለት ነው። እና ዛሬ ሮብ ዛሬ 15 ቀን። እሺ ግን አንቺ ትናንትና ለእኔ ያልሽ ምንድን ነው? ከተፈጠረ ሐሙስ ለታ ነው ሳምንቱ። እኔ እዚህ እነሱ ደግሞ ከወሰዱ በኋላ 3ኛ ቀን ላይ አሳድረው አወጡኝ እና ሲጥሉኝ የሆነች ልጅ ጋር ደውዬ እሷ ወሰደችኝ እና እሷ ጋር ተቀምጬ ከዛ በኋላ አሁን ግን እኔ በቃ ሁሉን ነገር እንትን ብዬ ለመርሳት ስለሞከርኩኝ እዚህ ተቀምጬ ከማለቅስ ወደ ስራ ቦታ ሄድኩኝ ብለሽኛል አይደል? ነው ያልኩሽ። ሮብ ቀን መቅሪብ ላይ ከመዳሜ ቤት ወጥቼ እህቴ ታማ ነው ብዬ ወጥቻት፣ ሐሙስ ቀን ይሄ ነገር የተፈጠረብኝ። ዓርብ ዕለት እንትን ብለውኛል። ዓርብ ዕለት ደግሞ አረቢቱ ደውላ ነበረ እኔ ጓደኛ የዘንድ ጃዛ ቤቴ የት ሄዳ ነው ምናምን 3 ቀኗ ነው ከጠፋች ብላቸዋለኝ። እነሱም የሚያውቁት ነገር የለም። እኔ መለሽ እሑድ ዕለት ወደ ስራ ተመለስኩኝ። አንቺ የት ሄደሽ ነው ብለው ቤተሰብ ሲያቀርቡልኝ እንደምታያቸው አይ ጓደኛ ዘንድ ምናምን ሄጄ እንደዚህ ብዬ አጥፋፋውባቸው። ምን ተብሎ ይነገራል? ይሄ ቆይ እኔ እዚህ አንቺ ጋር የመጣሁት እኮ ቤት ስለማይረዳ አይረድኝ ምናምን ስትጃጃይ ነው ምናምን ነገር የሚባል እሱን ታዩ ጊዜ ለኩሉ እህቷ ቃሎች አስወጣሻለሁ። አዎ ከዛ አንቺ ወደ አረባ ቤት ስትሄጂ ወንድምሽ አወራሽ ዋትሳፕ ላይ ፍቼ ስለነበረ በጣም ሲጨናነቁ ስለነበረ አውርቻቸዋለሁ። ደህና ነኝ ምንም እንዳታስቡ ምን ሆነሽ ነው ምናምን ብለውኛል። እህቴም በጣም ተጨናንቃለ አዲስ ታለ። እሺ ከዛ አንቺ ትናንትና ስልኬ ቆይ ጊዜ ለኩሉ ማን ጊዜ ሰጥቶሽ ነው? ሚውት አድርግሽ አዳምጪ። ምን አልሽ ትናንትና? አንቺ እኔ ስልክ የለኝም ስልኬ ወስደውብኝ። ቆይ ስሚኝ አዳምጪ። ስልኬን ስለወሰዱብኝ አሁን ቤተሰብ ጋር ምን ይባል ምን ይድረስ አላቅም። ስለዚህ እባክሽ ሳሪ እኔ በጣም ስለተጨናነቁ እንድታግዥኝ የምፈልገው ያ ቪዲዮ እንዳይለቀቅብኝ ነው አልሽ አይደል እንዴ? ስልኬን ወስደውታ። እኔ በፊት አሮጌ ስልክ ነበረኝ። ሴም ካርድ መሸዋር ለምኜ ገዙልኝ፣ ብርም አልሰጧቸውም እና የበፊት ሴቭ ያደረግኩት ስልክ ስላለ ቤተሰብ ኢሞ ላይም ወረዴ ዋትሳፕም ስከፍት ወረዴ ማለት ነው። እና ሰላም ነኝ ብዬ በዛ በአዲሱ ስልኬ ሰላም ብያቸዋለሁ። ኦኬ አንቺ ነሽ መጀመሪያ ለወንድምሽ የጻፍሽው ወይም እሱ ወንድምሽ ነው ለአንቺ የጻፈው? መጀመሪያ ማን ነው የጻፈው? ስልኬን አዲሱን አያውቁትም፣ ስልኬን አያውቁትም። ለጓደኛ የጽፌላት ነበረ ሁርለታ ደህና ነኝ ብዬ እች የተያዘች ምናምን ያሉትና እሷ ደግሞ ሰጥታችኋለ። እኔ ጠፍቼ ነበር ስልሽ ሮብ ዕለት ጀምሬ እስከ እሑድ ድረስ አላገኙኝም እነሱ። እሑድ አሱር ላይ ነው። አንቺ ለጓደኛሽ በአዲሱ ስልክ ጻፍሽ እንጂ እነሱ በአዲሱ ስልክ ሳሪ ቆይ ጊዜ ጓደኛ ለእህቴ ተረጋጊ። ማን አዲስ ስልክ ቁጥሬን ሰጠቻቸው ለእነሱ። እነሱ ደውለውልኛል። እሺ ወንድምሽ ለምን ሲም ካርድ ቀየርሽ ብሏለሽ? አዎ ብሎኛል። ለምን ሲም ካርድ ምንድን ነው የምቀያየሪው ብለው ተቆጥተውኛል። አንቺ ልጅ ምን ሆነሽ ነው ምናምን ብዙ ነገር ተቆጥቶኛል። ኦኬ ታዲያ አንቺ ወንድምሽ የእናትሽ ልጅ እንደዚህ ስትሆኚ ከስራ የወጣሽው ሌላ ስራ ለማግኘት ብለሽ ነው? ይችን የምትሰሪባትን ሴትዮ ትተሽ ሌላ ስራ ለማግኘት ብለሽ ነው የወጣሽው? እንደዚህ ስትሆኚ ለእናትሽ ልጅ ለወንድምሽ ለምን አልነገርሽም? ይችን ብቻ ንገሪ። የልንገራቸው ምን ተብሎ ይነገር? አንቺ እብድ ነው እንዴ የሰራሁት ይሄን የምናገረው? ወይንስ ተደፍሬ ብቻ ሌላ ነገር አለ? ኦኬ ስለዚህ ስለፈራሽ ወንድምሽን ስለፈራሽ ብቻ ነው ያልተናገርሽው። የሚቀርብ ጓደኛ የለሽም? የሚቀርቡሽ ጓደኞች የኔ የምትይው ጓደኛ የለሽም? አልተናገርሽም ለማንም? ነበረችኝ አቅራቢ ጓደኛ ነበረችኝ። ከዛሬ ነገ ነግራታለሁ ስል ጓደኛ ያለችኝ እንዲያውም በዚሁ በጠፋሁበት ምክንያት እሷ ጋርም ተቀያይመን ነበር። ተዛሬ ነገ ልንገራት ወይስ እንትን ልበል ስል ተያዘች። እሷ ስትያዝ አንቺ ጋር መጣሁ። ኦኬ ጓደኛሽ ስትያዝብሽ ወደ እኔ መጣሽ እንጂ ለጓደኛሽ ልትነግሪያን ነበረ። ውዴ ይሰማል? ማሪ ኢንተርኔት
ኦኬ እሺ ጓደኛዋ ስትያዝባት ለጓደኛዋ በነገራችን ላይ ወንድሟ አሁን ሰምቶ መጣ እንጂ ሚዲያ ላይ እኔም በወል ለወንድሜ አልናገርም። ምክንያቱም የሚያስፈራ ነገር ነው። ለምን ልጅቷ ደግሞ ለምን ከስራ ወጣች የምትሉት ስራ የምትሰራው እዚህ ቤት ውስጥ 1000 ብር ነበረ ትናንት እንደነገረችን ከሆነ ከዛ በግሩፕ 2500 ነው ምናምን ነገር የሚባል ስራ ስታገኝ ነይ ስራ እናስገባሻለን ብለው ነው የወሰዱ ነው ያለችው። እኛ አሁን ከተበዳይ ጎን ነው የምንቆመው። ወንድሟ ነው የእናቷ ልጅ ነው። ይቺ ልጅ ትክክል ተደፍራ ከሆነ ብለን ስንል አዎ ተደፍሬያለሁ ስትል እኔ ማረጋገጫ ፈልጋለሁ አልኩኝ። ለመደፈርሽ ምን ማረጋገጫ ስትለኝ ይቺ ኤስ ትወስድሻለች ታነሳሻለች ወስዳ ታስመረምርሻለች ስላት እሺ እመረመራለሁ ለመደፈሪ እመረመራለሁ አለች። እንደዚህ ለመሆን ይመረመራለሁ አለች። ዛት ሚንስ ልጅቷ በሆነ ጎን እውነት አላት። ምክንያቱም በአንድም በሌላም ሰበብ ይቺ ልጅ ወጣ በቃ ወዳም ሂዳ ይሁን ምንም ብላ ይሁን ኦልሬዲ ተጎርታለች። ቦይፍሬንዷም ይሁን ገርል ፍሬንዷም ይሁን ዋቴቨር። ግን ልጅቷ የተናገረችው አንድ ሰው አይደለም 2 ናቸው። አላቅም የለበሱት ማስክ ነው ብላለች። አሁን ይቺ ደግሞ ያነሳቻት ልጅ ስትወስዳት እግሯ በጣም ፍርክክ እንዳለ መራመድ እንደማትችል አፏ ሁሉ እንደቆሳሰለ በጣም እንዳመማት ነገረችን። ከዚህ በላይ ምን ማስረጃ አለን? እሺ ንገሩኝ። አንድ ሁለተኛ ደግሞ ወንድሟ ሚዲያ ላይ ለመወተሽ ነው ብሎ ያላት እሷ እንዳለችው እንደውም ስትመጣ ምንድን ነው ያለችው? የብርም የምንም እገዛ አይደለም ፈልጋ የመጣችው ቪዲዮ ቀርጸው አሳይተውኛል። ስለዚህ እኔ ይህንን ቪዲዮ ለቤተሰቦች ቢያሳዩብኝ እሞታለሁ ስትል ከጤናሽ የሚበልጥ አለ ወይ? በርቺ ጠንክር፣ የሆነብሽን ንገሪኝ፣ አንቺ ነሽ መጀመሪያ የምትቀድሚ ብዬ እኔ ነኝ አበረታተኋት እንጂ እሷ ለመናገር ራሱ ፈቃደኛ አልነበረችው። ስለዚህ ይቺ ልጅ አሁን አንተ እንደምትለው ወንድምየው እንደምትለው ፈልጋ ሂዳም ይሁን ወጣም ይሁን ወርዳም ይሁን ሴት ናት። ሴት እስከሆነች ድረስ በአንድም በሌላም ሰበብ ጥቃት ይደርስባታል፣ ጥቃት ደርሶባታል። እኛ ጋር ደግሞ ስትመጣ ወንድሜ በመጥፎ ነገር አይደለም። አይኖ ዘመድ አላት ወገን አላት። ከአንዱ ከዘመዱ አንድ ነገር ልጥቀስልኝ። አሁን የመጣች ዘመድ ነኝ የምትባል ሴትዮ በቪዲዮ ውጪ ስትባል አልወጣም የፈለገች ቆይ ሚታር። ስለዚህ እቺ ልጅ ነገ ከነገ ወዲያ ተመልሶ ጥቃት ቢደርስባት ግሩፕ ውስጥ ግቡ ብለን ሰው ስናስገባ የልጅቷን ቪዲዮ እኔ ጋር ያወራችውን ግሩፕ ውስጥ ለቀቁትና ሁሉም ሊፍት እያሉ ወጡ። ለምን? ግሩፑ የሌባና የደፋሪ የቆሻሻ መጠራቀሚያ ስለሆነ። ስለዚህ ሴት ልጅ ናት። ሴት እስከሆነች ድረስ ጥቃት አልደረሰባትም ልንል አንችልም። ኔቨር ኤቨር ባይደርስባት እንዲወጣ አንተ ወንድሟ እየሰማት አታውራም፣ ድፍረቱም አይኖራት። ስለዚህ ወንድሟ ነህ፣ ታግዛታለህ። የምታግዛት ደግሞ አሁን ሰው ጋር አትወስዳትም። ይቺ እህቷ ናት። መወለድ ቋንቋ ነው። እኛ ሰተናታል በኃላፊነት። ብር ትልክላታለህ፣ ሙሉ ሕክምና ታደርጋለች። ምክንያቱም ብር አለን፣ ዘመድ አለን፣ ወገን አለን ብለሃል። ይችም ወገኗ ናት፣ እህቷ ናት። ለእሷም እህት ናት፣ ለእኛም እህት ናት። እሷ ተወስዳታለች። ሌላ የሚያግዛት ሰው ከተፈለገ እኛ እንልክላታለን፣ ትታከማለች። አይ ይህንን አላደርግም የምትል ከሆነ ደግሞ እኛ እንረዳታለን፣ እኛ እናሳክማታለን። እኛ የሆነባትን የደረሰባትን ነገር ማወቅ እንፈልጋለን። በዚህ ትስማማለህ? ሰምተኛለህ ወንድሜ? እየሰማሽ ነው ወይ? ይኸውልሽ አሁን እንግዲህ ይሄ ነገር እኔ እንዴት ተፈጠረ ምናምን የምናውቀው ታሪክ የለም። ቪዲዮ ላይ ነው ያየነው እና እኛም እዚህ ሚዲያ ላይ ነው እንጂ የሰማነው። ከዛ ፊቱንም አልነገረችንም። ግን ስልኳን ዘግታ ምናምን በስርዓት አታወራም ነበር። ስልኳን ዘግታ ቀረማ ነበር። እንደገና አዲስ መስመር ተልኮልን ነው እንዴት ተልኮልን ነው የደወልንላት ያገኘናል። ሴት ልጅ ስለሆነች አዎ በእንደዚህ አይነት ምክንያት ወይ በእጅን ወይም በሆነ ነገር ሸውደው ወስደው የፈለጉትን ማድረግ ይቻላል ማለት ነው። ይህንን ስለዚህ አሁን ወንድሜ አንተ የምትተባበረን ስማኝ፣ አዳምጠኝ። እህትህ ናት፣ የእናትህ ልጅ ናት። ለእኛ እህታችን ነን ብለን አንስተንልህ ነይ ብለን አይዞች ብለን
አስጠጋቻት ይችል ሰው ለምነን። ስለዚህ አሁን አንተ እህትህን የምትወዳት የእናት ልጅ ከሆነች ሜዳ እንዳቀርብህ በመደፈሯ ሌላ ቴንሽን እንዳትገባብህ ከፈለክ አግዛት። የምታግዛት ደግሞ ምንድን ነው? አይዞሽ አንተ ወንድ ልጅ ነህ፣ ብዙ ነገር ታውቃለህ። መደፈር አዲስ አይደለም። በጣም ብዙ እህቶቻችን በመደፈር ሙተዋል። አንተ እንኳ እህትህ በህይወት ስላለች ፈጣሪ ልታመሰግን ይገባል። ምክንያቱም በህይወት አለች። ስለዚህ አንተ የሚያሳፍር ስራ መስራት የለብህም። ከዚህ በኋላ የሚያሳፍር ቃል መናገር የለብህም። ስለዚህ አንተ ስማኝ፣ አዳምጠኝ ወንድሜ። ብር አለ ብለሃል። ብር አለ አይደል? አዎ ብር አለ። መሰዋክ ለላክና ወስዶ ያሳክምና ይውሰዳት ወደ ቤት ማለት ነው። ወደ ጓደኛ ቤት ትሄዳለህ። ላላላ አትሄድም። ጓደኛንም አናምንም። ስለዚህ ይቺ ልጅ እስከምታገግም ድረስ ሴት አለች እዚህ፣ ለሴት ሰታናታል። ሴቷ ትንከባከባት። ኃላፊነቱን እኔ በቃይ ሳሪ ከዚህ በኋላ እኔ ስትል አንተ ትወስዳታለህ። ችግር የለም። እስከዛ ድረስ እሺ ጓደኛ ሄዱ ያት እዛ ቤት ሎኬሽን ላኩለትና ሂዱ ያት። አይወስዳትም። ሂዱ ያት፣ ገንዘብም ሰጥቷት ይመለስ። ኖ ወይ እዛ ቤት አትሄድም። እኛ ሰው እንልካለን። ብሩን ይስጣት። የተመረችበትን ደረሰኝ እንሰጥሃለን፣ እናሳይሃለን። ውሸት እንዳልሆነ እውነት እንደሆነ እናረጋግጥልሃለን። አንተ ለእህትህ ብር ብቻ ስጣት። ከዛ በኋላ መደፈሯ ትክክል ከሆነ ጓደኛ ቀርቶ ዘመዶቹ ሁሉ መጥተው ይወስዷታል። አንተ አሁን በማመንና ባለማመን መካከል ነው። ስለዚህ እኛ የምናደርገው ምን መሰል፣ ብሩን ብቻ ነው የምትሰጧት። ስጣት። አይለመንላ ሚዲያ ላይ በቃ አለቀ። አይ የምትል ከሆነ ደግሞ ጀምር ያለው 200 በቃ ያን የጀመርሽውን ብር መልሽ። ብሩን እኔ እንትን ልበልና በዋሳብ እናውራ። አልወሰርንም። እማይመናት የኛ ሰው ናት፣ የኛ ልጅ ናት፣ የኔ እህት ናት። አትሰጥም። አንተ አሁን ብር ላክላት። የምትልክላት እኔ አካውንት ሰጣለሁ። ቁጥሬ ላይ ይኸው እንትን ብለሃል። አካውንት ሰጣለሁ። በዛ አካውንት መሰረት ታስገባለህ ያንን ብር። እህት ትታከምና ሙሉ ያለውን ደረሰኝ፣ የሕክምና ውጤት ምን እንደሆነ ሁሉን ነገር ያሳያለሁ። ከዛ በኋላ እዚህ መተህ እህት ይቃል። አሁን ታዲያ እንደዚህ ታማለች ይዞ ሄዶ የሚያሳክምስ ምናምን ሰው አያስፈልግም እንዴ? ማለት ቤተሰቧ የሆነ ሰው ለምን ያክስት ያልኩት ልጅ ሄዶ ማየትስ ማሳከምስ አይችልም እንዴ? ቋንቋ ነው። ይኸው አለች እሷ እዚህ ታሳክማታለች። እሷ አለች ታሳክማታለች። ይኸው አለች እሷ ታሳክማትና ሰው በሚያስፈልግ ሰዓት እንጠራቸዋለን። ከአንተ እኮ ሄደ ሳሪ ኧረ በሞቴ አንድ ጊዜ ሳሪ ተናገሪ ማሪ፣ እስቲ ተናገሪ ሳሪ። አንድ ጊዜ ልናገር። ማሪ ተናገሪ። እምቢ ያልኩበት ምክንያት አለኝ። ሳሪ ልጅቷ እህቴ ናት። እሱም የሚናገረው ወንድሜ ነው። ልጅቱ በጣም ጎበዝ፣ ስራ የምትወድ በጣም ጠንካራ ልጅ ናት። ግን እህቴ የሆነ ነገር ችግር ስለደረሰባት ብቻ ነው እንደዚህም እኮ ነው። እሺ አንቺ እህት ነሽ? እህት ነሽ? አይሰማም? አዎ ማሪ አይሰማም? እህት ነሽ ወይ ሳሪ? እህት ነሽ ወይ? ጊዜ ለኩሉ እህት ነሽ? አይሰማም? ማሪ ይሰማል። እህት ነሽ ወይ? መዳም ሰብሪሽ ወየ? አዎ እህቷ ናት። እሺ ማሪ እኔ እህቷ ነኝ ሳሪ። ያውልሽ ልጅቱ በጣም እህቷ ነኝ። የት ነው ያለሽው? አዎ የት ነው? አዎ ሳሪ የት ነው ያለሽው? አዎ የት ነው ያለሽው? የት ነው የምትኖሪው? እህቷ ነኝ ሳሪ። ማሪ የት ነው የምትኖሪው? ሰብሪ መዳም ውዴ ማዳምሽን መጀመሪያ አውርተሽ ተመለሽ። እሺ ማዳምሽን አውርተሽ ተመለሽ። ምክንያቱም እነሱ አይቆዩም። ማዳምሽን አውርተሽ ተመለሽ። የምን ማናረጋት ያጎት ቤክስ ይውሰዳት። ይኸውልሽ ሳሪ እናመሰግናለን። ማድረግ ይቻላል ሳሪ። ይኸውልሽ ሳሪ አንድ ነገር ልንገርሽ። እኔ ወንድሜ ቀጥል። ማዳሟን ታውራ የተፈጠረ ነገር ተፈጥሯል። ኔትወርክ የምታምንበት ሰው ይውሰዳት። ያክስት ያጎት ልጅ አለ ይውሰዷት። እነሱ መጥተው ነው። አልፈልግም እኮ የተፈጠረው ነገር በቃ መመለስ አይችልም። አልፈልግም አለች። አልፈልግም አለች። ደህና ስትሆን ወደ ምርጫዋ ትሄዳለች።
አስገቢልኝ እኔ አላገኛት ወይም የመስመር ቁጥር ስጡኝና ልደውልና አላገኛት ወይም እዚህ ጋር አስገቢልኝና አላገኛት። ይሄው እያወራች ነው። ይሄው ኤስነይ ክፈቺ እኔ ወንድሜ ቁጥሬንም አልሰጥህም፣ ያለሁበትንም ቦታ አላሳይህም። መርዳት ከፈለክ እኔ አስቀምጥ የምልበት ቦታ ታስቀምጣለህ። እህትህን አሳክማታለሁ። እኔ እህቷ ነኝ። መወለድ ቋንቋ ነው። እህትህ ማውራት ካለብህ ደግሞ በስርዓት መልኩ ሳትጮህባት አውራት። ልጅቷ ታማለች፣ ጥሩ ስሜት ላይ አይደለችም። አውራት፣ እሷን አውራት። ይኸውልሽ ማን ይውሰድሽ? ሰው ሊልክልሽ ነው። እከሌ በይው፣ እከሌ መጥቶ ይውሰደኝ በይው። የፈለግሽውን ሰው ይላክልሽ። ከኛ ቤተሰብ እንግዲህ ይገሉኛል አለች ሳሪ። ይገሉኛል አልፈልግም። እራሷ ታውራ ውዴ ተናገሪ። ለምን እንገላታለን? እኛም ብለን እንገላታለን። እኛ እኮ ወንድሞቿ አለን እኮ ለምን እንገላታለን? ፈዳት እያሉ ነው። ወንድምሽ መሽዋር ላክልሽ እና ማን መጥቶ ይውሰድሽ እያለሽ ነው። ወንድምሽማ ያለው የምን አይደለ እዚህ ሰው ልላክላት እያለ ነው። እንዲያሳክማት ትሄድ እያለ ነው። መሄድ ትፈልጊያለሽ? እየጠየቅንሽ ነው። እዚህ ሳሪ ቤት ነው ያለሽ ነው። ቲክቶክ ላይ ሳሪ አታውቅም እኮ ብታያት እናቲቱም ድንብር ብር ብሏታል። ማንም አይመጣም። አታልቅሽ። ማንም አይመጣም። እኔ ጋር እኮ ነው ያለሽ። ማንም አይመጣም። አውሪያት፣ በስ ሳራን አውሪያት። ሳራን አውሪያት። ሳራ እየጠየቅሽ ነው። ጠይቂያት ሳሪ። ማሬ ጠጋቢ ወደዚህ ሀባይቢ የሚሻውሪ ማውራት ላቆሽ ቤተሰብ አውሪያት። እየተጨነቁ እህቷ ከመጣች ጠይቂያት። ማሬ ማንም አይወስድሽም። ሳራ ናት እኮ ሳራ ትናንትና ነው ያወራሻት። አይሰማትም እንዴ? እስኪ ላውድ ላይ አርጊው። እኔ ላውራት። አይሰማትም? ይሰማታል። ግን ማን ነው እነማን ናቸው መጥተው የሚወስዱኝ እያለች ነው። እኔ ሰው ምልክልሽ ሰው እንደ እኔ የፈለግሽውን ታኔ ጓደኛዬ ከሌ ውሰደኝ በይና ልላክልሽ እና ይውሰዱሽ። ታውቂያቸው የለ እኔን ጓደኛዬ ጨርሰሽ ኤስ ዝም በይ የምትሉት ግን ጤነኞች አይደላችሁ። እሷ እኮ ናት ከመንገድ ላይ ያነሳቻት። ኧረ ስራ ስርዓት ይኑራችሁ እናንተ ጋይስ። ወንድሙ ሳሪ እየጠየቀች ወንድሟ የለም እኮ ወንድሟ እኮ እዛ የለም እኮ ወንድሟ። ሳራን አውሪያት። ማንም አይወስድሽም። ማሬ ይሰማል? ኤስ ነኝ። ኔትወርኮም እያስቸገራት እኮ ነው ጋይዝ። ወንድሟ እዛ የለም። ሳርዬ ልጅቷ ማውራት አትፈልግም። አላወራም እያለች ንገሪያት። ኤስ ነኝ። ወንድምሽ እኔ ሰው ልላክ ወንድሜ ይገለኛል እና እናቴ ጋር አስገቡኝ እያለች ነው ሳሪ። ወንድሟ የለም እኮ ወንድሟ አይደለም እኮ የሚወስዳት። ጠጋቤሽ ኔትወርክ እኮ እያለ ነው ለሱ። የወንድሟ ጓደኞች እኮ ናቸው፣ ዘመዶቿ እኮ ናቸው የሚወስዷት። የወንድሞች መታዩ ሰዱሽ ወስዶ ያሳክሙሽ። አውሪያቸው። እሺ እነ ሳራን አውሪያቸው። ሳራን አውሪያት። ሳሪ አውሪያት። ጠይቂያት። ንገሪያት። አንቺ አውሪ። ያገኙኛል ነው የምትውለው። ምን አልሽ ማሬ? ልጆቹ ያገኙኛል። በቃ ልጅቷ ትክክል አይደለችም። አይምሯ ላይ የተጻፈው እነዛ ሰዎቹ ብቻ ናቸው። ይይዙኛል፣ አልወጣም ከቤት ነው እያለች ያለችው። ከቤት አልወጣም፣ ይይዙኛል። ይሄ ብቻ ነው አማርኛዋ ካፋ። አሁን ይኸውልሽ መሆን ያለበት ነገር እዛ እንትን ተመትል ቤተሰብ የሆነ ሰው ይውሰድና በስነ ስርዓት አሳክሞ መሆን ያለበት ነገር ይሆናል ማለት ነው። እዛ የተደረገችው ነገር ቪዲዮ ላይ ወይም ሚዲያ ላይ እንዲያወጣባት ፈልጋም ከሆነ ያንን እሷ ባለች አይሆንም። እንግዲህ አይቡን ራሱ ጠብቅኛ እንከታተልናታለን። ሌላውን ያደረጋትን ሰው ምጣ ከሆነ ትንገረን። ማን ስራቱ ያስወሰዳት ትንገረን። እሱች እናሳክማት። ጓደኛ ልላክና ላስወስዳት ሀላፍ ወንድሙ አይደለ እኔም ብዬ ገላታለሁ። ለምን ገላታለሁ? ፈርታህ ነው ወንድሜ፣ ፈርታህ እኮ ነው እንጂ አንተ ያለህ ሌላ ቦታ፣ እሱ ያለሽ ሌላ ቦታ። ፈርታህ እኮ። ቆይ ጊዜ ለኩሉ ማር